ሰማን አሁን እኔ ነገ ወጥቼ ሊስትሮ መስራት ፈልጋለሁ ምናምን ብል እንዴ ይስሩ ግቢ ድረስ ተምረ እንደዚህ ያደርገምና ሊስትሮ ምናምን ኢንፋክት ግን አንድ ሰራተኛ ቢሮ ተቀጥሮ ከሚያገኘው ደሞዝ የተሻለ ይሰራል። ብዙ ዲስትራክሽኖች በዛው ልክ የበዙበት ብዙ ኦፖርቹኒቲዎችም ያሉበት ጀነሬሽን ላይ እንደሆነ አስባለሁ። if you don't know what to pursue yourself በቃ ኢንተርኔት አክሰሱ ሲኖረን የምናየውን ራዘር ስኪል ቢልድ ማድረግ ላይ ብናውለው ገንዘብ ያለው በሙሉ የተሳካለት ነው የሚለውን ሜንታሊቲ መጣል ፕሮሰሱን መውደድ ስሞል ቢዝነሶች የራስ ስራ ፈጠራ ምናምን ሰው ጀምር በቃ ምናምን ሲባል ኢዚ የሚመስል ነገር ነው ግን አክቹሊ ወደ ማድረግ ሲመጣ ሜንቶር የሚያደርገን አለ ወይ? አንኢምፕሎይመንትን አንዳንድ ወጣቶች ጋር ሳይው ደግሞ እንደ ኦፖርቹኒቲ ሲጠቀሙበት አይዋለሁ። ጤና ይስጥልኝ እንግዶቻችን፣ በጣም እጅግ አድርጌ የማከብራችሁ የምወዳችሁ እግዚአብሔር ይስጥልኝ። ሰዓታችሁን ጊዜያችሁን ሳትቆጥቡ ዛሬ ከእኔና ከቲጊ ጋር አብራችሁ ስለ ስራ አጥነት ለመወያየት ስለመጣችሁ እናመሰግናለን። ከቻችና ቲጂ ጋር በሚል የአውቶንቲክ ቮይስ ፖድካስት ነው። ያው እንግዲህ ስራ አጥነት ዛሬ በትልቁ የሚታየኝ በዚህ ጀነሬሽን ብቻ ባለፈውም ጀነሬሽን ላይ አንዳንድ ችግሮችን እያየን የተመለከትን ያለፍነው። እናንተ ደግሞ በዚህ ሁኔታ አንዳንድ ጥያቄዎች ያዘጋጀነው አለ፣ በእነሱ ዙሪያ እንወያያለን። ቲጂን ምትይዋለሽ ራስሽን ታስተዋውቂልኝ? ቻቺ ቴንኪው። ትግስት እባላለሁ። ላለፉት 20 ዓመታት በታዳጊዎችና በወጣቶች ዙሪያ ላይ ነው ስሰራ ያለሁት። ካረንትሊ ስፓርክ ቫሊ የሚባል ግብረሰናይ ድርጅት በትምህርትና ወጣቶች ላይ የሚሰራ እሱን እመራለሁ። አይ ቲንክ ቻቺ ያንቺም እንግዲህ ፓሽኔት እንደሆንሽ አውቃለሁ ወጣቶች ላይና አንደኛው ደግሞ ትልቁ ቻሌንጅ ሀገራችን ላይ ያለው አንኤምፕሎይመንት ጉዳይ ነው፣ የስራ አጥነት ጉዳይ ነው። ስለዚህ በሱ ጉዳይ ላይ ደግሞ ብንነጋገር የእውነት ትክክለኛ ድምጻችንን ፓሽኔት ሆነን አውተንቲክ የሆኑ ድምጻችንን ለማሰማት ነው። ስለዚህ ትውልዱን ተወክላላችሁ፣ በተለይ ያንግ አዳልቱን ተወክላላችሁ፣ ከዛ አብራችሁ የምትኖሩ ስለሆናችሁ ከጄንዚ በላይ ከሚሊኒየም በታች ከሚሊኒያልስ በታች እንደሆናችሁ በማሰብ ስለዚህ እናንተን ድምጽ ለመስማት እንግዲህ ይሄ ፖድካስት ሄዶ የተለያየ ኢምፓክት ያመጣል ብለን ስለምናስብ እንግዲህ ኦነስት የሆነ ዲስከሽን ለማድረግ ነው ያሰብነው አይደል? ልክ ነው። ቮይስስ በጣም ኢምፖርታንት ነው። ያው አሁን ኦፕን ማይክ ነው። ኤኒቲንግ በእናንተ ውስጥ ያለውን ያያችሁትን በራሳችሁ ላይ የተፈጠረ ሁኔታዎችን በግልጽ ሆነን መነጋገር እንችላለን። ያው የኔ መጀመሪያ ጥያቄ በጀምር ዛሬ በአዲስ አበባ ወጣቶች ላይ ስራ አጥነት ምን ይመስላል ነው። አንደኛው ደግሞ በአዲስ አበባ ከተማ በተማሪ ወጣቶች ላይ ለስራ አጥነት ዋና መነሻ የሆነው ምንድን ነው የሚለው ነው። እስቲ ማን ጀምር? አንቺ ልጀምር። ጸባው ትባላለሁ እኔ። አሁን በዚህ ጊዜ አዲስ አበባ ላይ ስራ አጥነት ምን ይመስላል ለሚለው ሁልጊዜ በየዕለት ተረት ኑሯችን አቴንሽን ሰተን ማየት የምንችል ከሆነ የምናስተውለው ነገር ነው። ብዙ ወጣቶች የተማሩ ማስተርስም ዲግሪም ያላቸው ሹፌር ሆኖ ልናገኛቸው እንችላለን፣ ወይ ደግሞ ከተማሩበት ፊልድ ውጪ የሆነ ነገር ለምሳሌ ስሞል ቢዝነስ ራን እያደረጉ ልናገኛቸው እንችላለን፣ በየካፌው ልናገኛቸው እንችላለን። ሪሰንትሊ ቀርቷል እንጂ በየማስታወቂያ ይለጠፍ ነበር የስራ ማስታወቂያ። እሱ ላይ በጣም ብዙ ሰው ተሰልፎ እናያለን ስራ ፍለጋና
አንዳንድ ጥናቶች እንደውም እንደሚያሳዩት ከሆነ ኤጅ ግሩፕ በኋላ ከ50% በላይ አንኢምፕሎይድ ነው እና ይሄ ደግሞ አንደር ኢምፕሎይድ የምንላቸውን ሳይጨምር ነው ኮምፕሊትሊ ማለት ነው እና በጣም ተስፋ የሚያሳጣ የስኪል ዌስቴጅ እንዳለ የፖቴንሻል ዌስት እየተደረገ እንዳለ የሚያሳይ ሁኔታ ነው ያለው ማለት ነው በአዲስ አበባ ላይ ስንመለከተው እና ይሄ ደግሞ ፖቴንሻል ዌስት እየተደረገ ከሆነ እንደ ሲቲ እንደ ሀገርም ደግሞ በቃ እየደህየን ማግኘት የሚገባንን ነገር ሳናገኝ ወደኋላ እየቀረን የምንሄደው ማለት ነው እና ያ ይህን ይመስላል። ናትናኤል ዳንኤል እባላለሁ። አሪያምስ ፕሮጀክት የሚባል ዩዝ ሌድ የሆነ ኢኒሽቲቭ እመራለሁኝ። አንኤምፕሎይመንት በጣም ወሳኝ የሆነ ቶፒክ ብዬ አስባለሁ። ቴንኪዩ ስላነሳችሁት እና ኢንቫይት ስላደረጋችሁ። አይ ቲንክ በዚህ ዘመን ያሉ ወጣቶች ከልጅነታቸው ጀምሮ ሲማሩ ኢኩዊፕ የሚደረጉበት የተለያየ ሚንስ አለ። ትንሽ የኛ ጀኔሬሽን ለየት የሚያደርገው በተለይ ኢትዮጵያ ውስጥ እንደሚኖር ሰው ለቴክኖሎጂ የመጀመሪያው አካባቢ ነን ያለነው። ኮምፒውተር ከገባ በኋላ ብዙ ቨልነረብል የሆነ ሶሻል ሚዲያ ከገባ በኋላ በደንብ የመጀመሪያዎቹ ተጠቃሚ በወጣትነት እድሜያችን ውስጥ የሆነው የኛ እድሜ ነው እና ብዙ ዲስትራክሽኖች በዛው ልክ የበዙበት ብዙ ኦፖርቹኒቲዎችም ያሉበት ጀኔሬሽን ላይ እንደሆነን አስባለሁኝ እና አንኤምፕሎይመንት ከዚህ ኮንቴክስት ሲታይ ኦፖርቹኒቲዎች እንዳሉ ብዙ ኦፖርቹኒቲዎች አዲስ አበባ ውስጥ እንዳሉ ለቴክኖሎጂ በጣም ቅርብ እንደመሆናችን መጠን እንዳለ ሁሉ በዛው ልክ ደግሞ ስንማር ኢኩዊፕ ስንደረግበት የነበረው በተለይ ኮሌጅ ላይ ገበያ ላይ ወደ ስራ ስንወጣ ደግሞ ካለው ጋር አንድ አይነት ነው ወይ ራሱን የቻለ ጥያቄ ይፈጥራል። ምክንያቱም ኢኩዊፕ የተደረግንበት የተማርናቸውን ነገሮች ፕራክቲካሊ ገበያው ላይ እናገኛቸዋለን። የስራ ዝርዝሮቻችን ላይ ኢቨን ጆብ ዲስክሪፕሽናችን ላይ ሊስት የሚደረጉ ነገሮች ከምንማራቸው ነገር ጋር ምን አይነት ሪሌሽንሽፕ አላቸው ስንል ሰምሃው አንዳንዱ ክሊርሊ በጣም የማይገናኙ ነገሮች አሉ። ሶ እዚህ ጋር ተማሪው ቲዮሪ ይዞ ይወጣል፣ ፕራክቲካሊ ግን ጆብ ማርኬቱ ላይ የሚያገኘው ነገር ግን አንድ አይነት አይሆንም እና ብዙ ጊዜ የዚህ ዲፍረንስ አንደኛ የተማረው ማህበረሰብ በተለይ አንደርግራጁዌት ሲጨርስ ብዙ አንኤምፕሎይድ የሆነ ኮሚኒቲ እንዲኖር ያበዛል። አይ ቲንክ እንደውም በየአመቱ ኢትዮጵያ ውስጥ 2 ሚሊዮን የሚያክል ተማሪ አንደርግራጁዌት ሆኖ ይጨርሳል ባችለርሱን ይዞና ከዛ ግን ስራው አለ ወይ? ይሄ የተማረው ኮሚኒቲ ያንን የተማረውን ነገር ይዞ መስራት ይችላል ወይ? ኢትስ አ ኩዌስችን እና አይ ቲንክ አንዱ ምክንያቱ የምንማራቸውን ነገሮች ፕራክቲካሊ ማየት ወይ ደግሞ መተግበር አለመቻላችን እንደሆነ አስባለሁ። በመጀመሪያ ስለጋበዛችሁን በጣም አመሰግናለሁ። ቲጂ እና ቻቺዬ። እስጢፋኖስ እባላለሁ። አሁን ከረንትሊ ያለው የስራ አጥነትን የማየው እንዴት ነው? ያው ስወጣና ስገባ በአካባቢ ብዙ ማያቸው ወጣቶች አሉ፣ የኔ ኩዮች፣ የኔ ጓደኞች። ከዛ አኳያ ነው ላየው የምችለው እና ቅድም ስታነሳው እንደነበረው ለምሳሌ የተማሩ ግራጁዌት ያደረጉ ሰዎች ባልተማሩበት ወይም ደግሞ ሊሰሩ በማይፈልጉበት አቅጣጫ ሲሰሩ እናስተውላለን። እንዲሁም ደግሞ ስፔሻሊ አዲስ አበባ ውስጥ ደግሞ ተወልዶ ያደገ ሰው ብዙ ጊዜ እንዴት ነው ለቻሌንጆች ቶሎ ተጋላጭ ነው ለአንዳንድ ቻሌንጆች እና አንኤምፕሎይመንትን አንዳንድ ያየዥ ማነሳው ትንሽ ወደ ሌላ ወደ ሱስም ወደ ምንም የሚሄዱ ሰዎችን አያለው። ኢንኬዝ መናገር ከተፈቀደልኝ የምኖርበት አካባቢ ዳትሰን ሰፈር ይባላል በተለምዶ አጠራር እና እዛ አካባቢ ብዙ መዝናኛ ስፍራዎች ምናምን አሉና ያንን እያየ የሚያድግ ሰው ወይም ያንን እያየ የሚያድግ ወጣት at the end of the day መጨረሻ ላይ ግራጁዌት አድርጎም ወይም ደግሞ ወደ ስራ ዓለም ለመግባት
ይሄ ኢምፕሎይመንትን በሚፈልግበት ወቅት እነዚህ ቻሌንጆች አጠገቡ እስካሉ ድረስ እንዴት ነው ቶሎ ያንን ነገር ባያገኝ ኢዝሊ ወደ እንደዛ አይነት ነገር ወደ ሱስም ብንለው ወደ ተለያዩ ነገሮች ለመግባት ይቀለዋል ማለት ነው። እና አንድ ከዛ አኳያ አየዋለሁ። ሌላኛው ደግሞ እንደ አንኢምፕሎይመንትን አንዳንድ ወጣቶች ጋር ሳየው ደግሞ እንደ ኦፖርቹኒቲ ሲጠቀሙበት አየዋለሁ። ምክንያቱም ስራ አጥነት ስለሆነ እንደዚህ የቅጥር ወይም ደግሞ ይሄ እንዴት ነው ስራ የሚሰሩበት ቦታ አለማግኘታቸው እንደ ኦፖርቹኒቲ ወይም እንደ አድቫንቴጅ ተጠቅመው የተለያዩ ነገሮች ውስጥ ሲገቡ አስተውላለሁ። ከዛ ደግሞ ኢቭን የተሻለ መፍትሄ ይዘው መጥተው ለሌሎች የተሻለ ኦፖርቹኒቲ የቅጥርም በሉት እንዲሁም ደግሞ ለካንትሪ ዴቨሎፕመንትም የተሻለ ነገር አስተዋጽኦ ሲያደርጉ አያለው እና ከረንትሊ ያለውን እንትን የአንኢምፕሎይመንት ሲቹዌሽን በዚህ መልኩ ላስሸዋል። ቴንኪዩ ስላነሳችሁት ሀሳብ በጣም አሪፍ ነው። ጸቢ ስታነሳው በጣም ደስ ብሎኛል። አንኢምፕሎይመንትን እና አንደር ኢምፕሎይመንትን ሰው ግራጁዌት ባደረገበት አለመቀጠር አንደር ኢምፕሎይመንትን ማሰብ እንችላለን። ስለዚህ ሁለቱንም ኢንተርቼንጀብሊ መጠቀማችን ወድጄዋለሁ። ኳሊፋይ ስላደረግሽው ቴንኪዩ ጸቢ። ስለ ስራ አጥነት ስናስብ ቅድም ስጢፍን ብልሃል አካባቢያችን ላይም ልጆቹ የሚያዩት ነገር አለ። ግን ጀነራሊ ስራ አጥነትን በከተማ ውስጥ በተለይ በምናየው ውስጥ የወጣቶች አይምሮ ጤንነት ላይ ያላቸው ግንኙነት ላይ በራስ መተማመን ላይ ምን አይነት ተጽዕኖ ይፈጥራል ብላችሁ ታስባላችሁ? እንትን ብቻ አይደለም ማለት ስራ አለማግኘት ብቻ አይደለም የሚያመጣው የራሱ ኢምፕሊኬሽን አለውና ምን አይነት በተለይ በራስ ተነሳሽ ከመሆን አንጻር የጤና እክሉን ትንሽ ነካክቶታል ወደ አዲክሽን መሄዱ እሱ እንዳለ ሆኖ ሌላ ምን አይነት ተጽዕኖ ሊያመጣ ይችላል ብላችሁ ታስባላችሁ? አይ ቲንክ ብዙ ጓደኞች ይኖሯቸዋል አይደል? ሰፈር ውስጥ ብዙ የምናያቸው አሉና ምን ትላላችሁ? እንግዲህ ያው ግራጁዌት አድርጎ የወጣውን ነው የምናስበው። ደግሞ ግራጁዌት እሱ ደግሞ ኦፖርቹኒቲ ደግሞ የሌለውም አለ አይደለ? ስራ ያላገኘውን እሱንም አንድ ላይ አስባችሁ ምን ትላላችሁ? አመሰግናለሁ። እስራኤል እባላለሁ። ብዙ አይነት ተጽዕኖ አለው ስራ ማጣት በራሱ ስራ ማጣት ፋሚሊ እጅ ላይ ተመልሶ መቀመጥ ምናምን ራሱን ችሎ የተለያዩ አይነት ሜንታል ኬዎሶች ይዞ ይመጣል። ፐርሰናሊ እኔ እስከሚገባኝ ድረስ የመጀመሪያው እኔ የማስተውለው በጣም ስትረስ አለው። እኔም ስራ ማልሰራባቸው ሲዝኖች ላይ እንደዛ አይነት ስሜቶች ይሰሙኝ ስለነበር እና በጣም ከባዱ ጉዳይ የሚመስለኝ አንድ ሰው ከአንደኛ እስከ 12ኛ ክፍል ተምሮ ከዛ ግቢ ሄዶ ተምሮ ተመርቆ ጨርሶ ድጋሜ ፋሚሊ እጅ ላይ መውደቅ በጣም የሚፈጥረው ራሱን ችሎ በጣም ጥልቅ የሆነ ዲፕሬሽን ይኖራል። ከዛ ቅድም እነ ስቲፈን ሜንሽን ለማድረግ ሞክረዋል። ተመርቆ ወጥቶ 5 ዓመት የስራ ልምድ ይባላል። 0 ዓመት አንቀበልም አለ። ከዛ 0 ዓመት እንቀበላለን ሲባል ደግሞ 3000 ብር ደሞዝ ይባላል እና በ3000 ብር ደሞዝ ትራንስፖርቱን አያሟላም፣ ስለዚህ አልሰራም ይላል። እዛ ልክ 2 ዓመት ሲያልፈው ፍሬሽ ግራጁዌት ካልሆነ 0 የርስ አንቀበልም ይሆናል። ሶ ስራ መስራት አይችልም ማለት ነው። ማርኬቱ ኢዝሊ ያወጣዋል። ስለዚህ ያለውን ኦፕሽን ነው የሚጠቀመው። ቢዝነስ ሊሰራ ይችላል በጣም ጥሩ ከሆነ እሱ ፋሚሊ ሰፖርት ካለው ምናምን እና እነዚህን የማያደርግ ሰው ከሆነ ግን ሞር ስትረስድ እየሆነ ዲፕረስድ እየሆነ ይሄዳል። ከዛ ደግሞ ፋይናንሻል ፍሪደም ስለማይኖረው ይሄ ሰልፍ ኮንፊደንሱን ያጣዋል አይደል? በራስ መተማመን አይኖረውም። ምክንያቱም አንድ ፕሮግራም ላይ ሲገቡ የእድሜ እኩዮቹ ሊያወጡ የሚችሉትን ነገር መውጣት አይችልም። ስለዚህ ራሱን ከአቻዎቹ ጋር ኮምፔር ያደርጋል። ስለዚህ የበታችነት ስሜት ይሰማዋል። በጣም ኤክስትሪምሊ ሲሄድ ሱሳይድ ያደርጋል። ቱ ዘ ኤክስትሪም ሲሄድ ይሄን ነው የሚያደርገው። ከዛ ውጭ ግን ያሉትን እነዚህ አይነት ጉዳዮች ላይ ፎከስድ ይሆናል። ትንሽ እስሩ ያለው ላይ ለመጨመር ነው። ሜንታል ሄልዝ ላይ አይ ቲንክ ኢፌክቱ በጣም ግልጽ ነው። ምክንያቱም
አዲስ አበባ ውስጥ የተለያየ ክላስ ኦፍ ኮሚኒቲ ያለ ብዬ አስባለሁ። እኛ ወደድንም ጠላንም እንደዛም ብለን መጥራት ባንፈልግ ራሱ በተለይ ሎው ኢንከም ያላቸው ፋሚሊዎች ልጃቸው ተምሮ ግራጁዌት አደረገ ማለት ሰው የቤተሰቡን ላይፍ እንዲቀይር ይጠበቃል ማለት ነው ይህ ሰው እና ኢማጂን ያ ሰው ግራጁዌት አድርጎ ግን ደግሞ ዲግሪ ብቻ ይዞ ቤቱ ሲቀመጥ ሊኖረው የሚችለውን ጫና እና ብዙ ጊዜ በዚህ አይነት በተለይ ከሶሳይቲ ከፋሚሊ በሚመጡ ፕሬሸሮች ብዙ ልጆች ወዳልተፈለገ ይሄ ኢሬጉላር ማይግሬሽን የሚባለው ከሀገር ለመውጣት ማሰብ ባይ ኤኒ ሚንስ እንደውም ብዙ አይ ቲንክ የኛ ጀኔሬሽን ላይ የምናስተውለው ነገር ይመስለኛል። በቃ ኤኒ ኦፖርቹኒቲ ላገኝ ከዚህ ሀገር ልወጣ ቢኮዝ ምንም ተስፋ የለም እዚህ ሀገር የሚል አይነት ነገሮች ስለሚበዙ እና ተስፋ ወደ መቁረጥ የሚመራ ብዙ ፕሬሸር አለው ብዬ አስባለሁ። ምክንያቱም ከፋሚሊ እና ከሶሳይቲ የሚመጣውን ጫና ሃንድል ለማድረግ ብቁ የሆነ ሲቹዌሽን ላይ ስለማይሆን ማለት ነው። ከዛ በተረፈ ደግሞ ብዙ ጊዜ ያው ኤክስፔክቴሽኖች ይኖሩናል እንደ አንድ ኢንዲቪዥዋል። እኔ ፐርሰናሊ ግራጁዌት ካደረግኩኝ በኋላ አይ ስትራግልድ ዊዝ ፋይንዲንግ አ ጆብ ቢኮዝ ማርኬቲንግ ማኔጅመንት ነው ግራጁዌት ያደረግኩትና ግን ማርኬቲንግ ማኔጅመንት ስማር የተማርኳቸው በጣም አሪፍ ቲዮሪዎች አሉ። ወድጄውን የተማርኩት በጣም ኢንተረስቲንግ ሴሽን ነበረኝ የነበረው። ግን ደግሞ ቅድም መስሎም ሲለው እንደነበረው ስራዎች ስፈልግ ኢቨን ኢንተርንሺፖች ሰርቻለሁ። ተማሪ ያለው ብዙ ኦፖርቹኒቲዎች ነበሩኝ። ብዙ ኤክስፕሎር አድርጌያለሁ። የተለያዩ ነገሮች ላይ ፓርቲሲፔት አድርጌያለሁ። አይ ሃቭ ዳት ኤክስፒሪየንስ እና አይ ዋዝ ፉል ኦፍ ኮንፊደንስ። በቃ ጥሩ ስራ አገኛለሁ። ግን ሊስት ኦፍ ጆብስ እዛ ላይ የተለያዩ የስራ እንትኖች ላይ የምናገኛቸው ስራዎች በቃ የሚጀምረው ሴልስ ነው። ማርኬቲንግ ማኔጅመንት ተምረናል፣ ግን ኦል ጆብስ አር ሴልስ። ሴልስ ደግሞ በጣም ደሞዟ ትንሽ ነች። አንድን ነገር ሽጦ ባይ ኤኒ ሚንስ የተወሰነ ትርፍ ማግኘት ነው። ደሞዟ በጣም ትንሽ ነች፣ ግን ደግሞ ኤክስፔክት የሚደረገው በጣም ብዙ ሎድ ኦፍ ፕሮዳክትስ መሸጥ ሊሆን ይችላል። የሆነ ኤክስፔክቴሽኑ እና ተማሪ ያለን ይሄን ተምሪማ እንደዚህ ይሆናል የሚለው ኤክስፔክቴሽን እና የምር ደግሞ ጆብ ማርኬቱ ላይ ያለውን ነገር ደግሞ ፊት ሳያደርግ ሲቀር የሚፈጥረው ደግሞ ራሱን የቻለ ስትሬስም ይኖራል ብዬ አስባለሁ። ከዛ በኋላ ዋትስ ማይ ኬሪየር፣ ከዚህ በኋላ ምንድነው መሆነው፣ ቤተሰቦቼ እንደዚህ አግዛለሁ ብዬ ድጋሚያም አባቱ ዌይት ማይ ፋሚሊ ሰፖርት እስኪያደርጉኝ ድረስ ማለት ነው። ለመውጣት ለመግባት ሼም ይዛል። ከቤተሰብ ብር መቀበል ይጠበቅብናል። ከቤተሰብ ደግሞ ያለውን ደግሞ ሳይድ ደግሞ የምናውቅ ከሆነ መጠየቅም ስለማንፈልግ ቤት ውስጥ እንቆያለን። ቤት ውስጥ ስንቆይ ደግሞ ቨልነረብል ለተለያዩ የሶሻል ሚዲያ አክቲቪቲዎች አይ ቲንክ። ከዛ ያ ደግሞ ራሱን የቻለ እዛ ላይ በዋልን በቆየን ቁጥር ደግሞ ራሳችንን ዴቨሎፕ የማናደርግ ከሆነ ራሱን የቻለ ይዞት የሚመጣው መዘዝ አለ እና ብዙ ሰዎችን ሜይ ቢ ወደ አዲክሽንም የሚመራ ሊሆን ይችላል። ምክንያቱም ቤት ውስጥ ረጅም ጊዜ ከማሳለፍ የተነሳ እና አይ ቲንክ ኢምፓክቱ በጣም ከፍተኛ ብዬ አስባለሁ። እዚች ላይ አንድ እንትን እናቴ ያለው ላይ አንድ ነገር ትዝ ብሎኝ ነው። ስለዚህ አሁን በሀገራችን ላይ የምናየው የሙስና የዚህ ጉቦ መቀበል እንደዚህ መሳሰሉ ከአንድ ሰው ተምሮ ወደ ስራ ላይ ሲሄድ በቂ የሆነ ክፍያ ስለሌለው ነው ብላችሁ ታምናላችሁ? አይ ቲንክ ሶ ቢኮዝ ብዙ ፋክተሮች አሉ ሰውን ወደዛ ሊድ የሚያደርጉት። ምክንያቱም በቂ ክፍያ ካለማግኘት የተነሳ ሰዎች ቤተሰባቸውን ለመቻል የሚሄዱበት ረጅም ስቴፕ ሊኖር ይችላል። I'm not saying it's right። ይሄ ትክክለኛ የሆነ አፕሮች እንደሆነ አላስብም። ኮራፕሽን፣ ኔፖቲዝምን የሚያበረታታ ካልቸር መፈጠሩ ጤናማ እንደሆነ አላስብም። ግን ሰዎች ግን ባይ ኤኒ ሚንስ ይሄ ሰርቫይቫል ሞድ ላይ ይገባሉ ስራ ካለማግኘታቸው። እንደውም አይ ቲንክ የሆነ ሪሰርች ላይ ያነበብኩኝ አንድ ሰው አንኢምፕሎይድ ሆኖ ግራጁዌት ካደረገ በኋላ አንኢምፕሎይድ ከሆነ ለአንድ ዓመት የመቆየት አንኢምፕሎይድ ሳይሆን he has 66% ቻንስ ባይ ኤኒ ሚንስ ስራም ጀምሮ ቢያቆም 66% ወደ ስራ ያለመመለስ ቴንደንሲ ይኖረዋል እና which is hard። ይሄ ሰውዬ ባይ ኤኒ ሚንስ ስራ ካገኘ ሰፖርት ለማድረግ ቤተሰቡን ወይ ደግሞ ያለውን ወጪ ያለውን ኤክስፔሪንስ ከቨር ለማድረግ የሚጠቀምበት ይሄ ሰርቫይቫል ሞድ ውስጥ መግባቱ ወደዛ ነገር ሊድ ሊያደርግ ይችላል ብዬ አስባለሁ። ያ ደግሞ ብዙ ትውልድን ጭራሽ የባሰ ፌል እንዲያደርግ የሚመራ ይመስለኛል።
እሺ ምናልባት ከተፈቀደልኝ ከቅድሙ ጋር አያይዤ መመለስ ፈልጋለሁ እና ቅድም እንደጠቀስኩት የተለያዩ ፕሮብለሞች አሉ የሚያጋጥሙን ቢካዝ አንኢምፕሎይመንት ላይ ማለት ነው እና የመጀመሪያው እኔ በጣም ያስተዋልኩት ነገር የቤተሰብ ወይም ደግሞ የወላጅ ኤክስፔክቴሽን ነው። አንዳንዴ ኤክስፔክት የምንደረግበት ሊሚት እና እኛ ያንን ኤክስፔክቴሽን ሚት የማድረጋችን ጋፕ ይኖረዋል እና ያው ኦብቪየስሊ ቤተሰብ ልጅን አስተምሮ ከዛ በኋላ ግራጁዌት አድርጎ ስራ ኖሮት ያው የሚፈልገው ነገር አለ። ያ ጥሩ ሳይድም ቢሆን ስቲል ያ ኤክስፔክቴሽንን ሚት ለማድረግ ያ ወጣት በጣም ስትራግል ያደርጋል ማለት ነው። ሌላኛው የጓደኛ ጫና ነው። የጓደኛ ጫና የምለው ምንድን ነው? ይሄ እንደ ፒር ፕሬዠር መውሰድ እንችላለን። ማለት ለምሳሌ አንዳንድ ጓደኞቻችን ኢዝሊ they might get a job እና ከዛ በኋላ ደግሞ ያለውን ነገር እኛ በቅርብ መከታተል ስለምንችል ስለምናየው ያው ፍረስትሬሽን ሊያጋጥመን ይችላል። እኛ እንዴት ነው የምንሆነው ከዚህ በኋላ በቃ ስራ ካላገኘው ቤተሰብም አትሊስት የሆነ ነገር ሰፖርት ማድረግ ካልቻልኩ ኢቨን ቤተሰብ እንኳን ቢቀር ራሴን እንኳን እንትን ማድረግ ካልቻልኩ ሰፖርት ማድረግ ካልቻልኩ ምንድን ነው የሚፈጠረው የሚል ነገር ይመጣብናል። ሌላኛው ደግሞ በቅድም ቲጂም እንዳልሽው እስካሁን እያነሳ የነበረው የተማረውን ሳይድ ነው ማለት ዩኒቨርሲቲ ምሩቁን ነው። ከዛ ውጭ ግን ዩኒቨርሲቲ ሳይጨርስ 12 ግራጁዌትም ሆኖ ስራ አጥ ብዙ ሰው አለ፣ ብዙ ወጣት አለ። እነዛ ስራ አጥ ወጣቶች ደግሞ የሚያጋጥማቸው ሌላኛው ችግር ምንድነው ብዬ ነው የማስበው ሶሻሊ ብዙ እንዴት ነው ኔግሌክት የመደረግ ሲቹዌሽን አለ በእነሱ ኢቨን በቤተሰብም ዙሪያ አለ አይደል የሚጠበቅብን ነገር አለ ጀስት ተምረን የሆነ ቦታ እንትን እንድንል እና ያንን ኤክስፔክቴሽን ሚት ማድረግ ያን ሶሻሊ በጣም የሚወራውን ነገር ምናምን ስለምናይ ስፔሻሊ ወጣትነት ደግሞ የሆነ ነገር አቺቭ ለማድረግ ብዙ ኤነርጂ ስለሚኖረን እንዴት አድርገን ሚት እንደምናደርገው ግራ ይገባል እና ሜንታሊ በጣም ትልቅ ኬዎስ ውስጥ የሚያስገባ ነገር ይኖረዋል። ወደ ሁለተኛው ሲሄድ ኦብቪየስሊ ናቲም እንዳለው ወደ ሌላ ከተማረበት ወጥቶ ወደ ሌላ ሙያ እንዲሄድ የሚያስገድደው የመጀመሪያው በዛ ነገር he might not be passionately የተማረው ነገር ላይሆን ይችላል ብዬ አስባለሁ። ብዙ ሰው እኛ ሀገር ላይ ወዶ ፈልጎ ፈቅዶ የፈለገውን ፊልድ ወይም ደግሞ የሚሰራበትን ሰራበታለሁ ብሎ የሚያስበውን ላይማር ይችላል አብዛኛው ወጣት ማለት ነው። የናቲ ኤክሰፕሽናል ሆኖ ሳለ ነገር ግን ከዛ ልክ በሚወጣበት ሰዓት ክሉለስ ይሆናል። አይ ቲንክ በባለፈው ሴሽንም በኤጁኬሽን እንደተነሳው አንዳንዴ የክሪኤቲቪቲ ወይም ኢንተርፕረነርሺፕ እንደዚህ ስራን እንዴት መፍጠር እንችላለን፣ እንዴት ሰርቫይቭ ማድረግ እችላለሁ ራሴ። ኦብቪየስሊ ብዙ ጊዜ የማየው ነገር የቅጥር ማይንድ ሴት ይዞ ነው ብዙ ሰው የሚወጣው። ካልተቀጠርኩ በቃ አለቀልኝ አትሊስት ይሆን እንዴት ነው አንድ ቦታ ምገባው ብሎ ያስባልና እነዛ ኤክስፔክቴሽኖች እንዳሉ ሆነው ምንም ማድረግ ሲያቅተው በአንደር ኳሊፋይድ ሆኖ ካለው ፖቴንሻል በታች ሌሎች ስራዎችን ሲሰራ እናያለን ማለት ነው። አንድ ቅድም ስለ ኮረፕሽን ስለተነሳ ከሱ ጋር ተያይዞ ይመጣልኝ አንድ ሀሳብ ስላለ ነው እና ኮረፕሽን አይነት ነገር ውስጥ መግባት ራሱን የቻለ መጥፎ ነገር ጉዳት ያለው ነገር ሆኖ ግን that's the least of our problems እንደውም አንዳንዱን ስናይ ማለት ነው። ስፔሻሊ ከሜንታል ሄልዝ ጋር ስትራግል የሚያደርጉ ከሆነ ሰብስተንስ አቢዩዝ ካለ ቤተሰብ ጋር ደግሞ ኤክስፔክቴሽን ስላለ ኮንፍሊክት ልጁ ቁጭ ብሎ ሲታይ ስራ እየፈለገ እያገኘ እንዳልሆነ ሲሰማቸው
ፑሽ ለማድረግ በደንብ እንዲፈልግ ስራ እንዲያገኝ እንዲተጋብለው ፑሽ ሲደረግ ያለ ስትራግል አለና በዛ ሁሉ መካከል የተስፋ መቁረጥ የመጨረሻው ማለት ነው ኢት ኩድ ቢ ክራይም መስራት ራሱ ማለት ነው። ብዙ የተማሩ ሰዎች ብዙ ትልቅ ደረጃ ይደርሳሉ ተብለው የምንጠብቃቸው ሰዎች ቢካዝ የስራ ኦፖርቹኒቲ ስላላገኙ የፋሚሊ ኤክስፔክቴሽን አለ። ሰፖርት ማድረግ ያለበት ፋሚሊ ሊኖረው ይችላል። ሳይማር ያስተማረን ቤተሰብና ማህበረሰብ እንደምንለው ማለት ነው ካላቸው እንዴትም ብለው እየተቸገሩ ያስተማሩት ትውልድ አለ እዛ መካከል ደግሞ። ስለዚህ መልሶ መስጠት አለበት ለዛ ማህበረሰብ እና መደረግ ያለበትን ተስፋ የመቁረጥ ጥግ ጋር ልክ ሲደረስ ገንዘብ ለማግኘት ሰርቫይቭ ለማድረግ መደረግ ያለበት ሁሉ ነገር ይደረጋል ማለት ነው እና ወደ ክራይም ትንሽ የገንዘብ ሄልፕ ያለው ደግሞ ቅድም ናቲ ሜንሽን እንዳደረገው ማይግሬሽን በጣም ሪስኪ በሆነ ወይ ማለት ነው ከሀገር ሀገር ማቋረጥ በቦርደር በመርከብ እና በዛ መካከል ደግሞ የሚያልቅ የሚሞት ይሄ ለላይፍ አለመሳሳት ማለት ነው። በቃ ከዚህ የበለጠ ምንም አይመጣም። ስለዚህ ወይ ሞታለሁ ወይ እድሌን እሞክራለሁ አይነት ሜንታሊቲ ውስጥ ራሱ እንኳን እስከ መግባት ይደረሳል ማለት ነው እና ይሄ ደግሞ በጣም የሚያሳዝነው ነገር ኢምፓክቱ አንኢምፕሎይድ የሆነው ሰው ላይ ብቻ አይደለም። ምክንያቱም ስንደምራቸው አንድ ሰው አይደለም በጣም ብዙ ሰዎች ናቸው። እነሱ ደግሞ ከዛ ቀጥሎ በታች ላለው ትውልድ ኤግዛምፕል ነው ድጋሚ ማለት ነው። ሶ ኦልሬዲ ሰው ሃይ ስኩል እየተማረ ተስፋ ቆርጧል እና ማይግሬሽን ላይ ወይ ኮሌጅ ግራጁዌት ያደረገ ነው ወይ 12ኛ ክፍል የጨረሰ ሰው ነው ካያችሁ ኢሊግሊ ማይግሬት ሲያደርግ የሚገኙት ራሱ ማለት ነው። ስለዚህ አዝ አ ኔሽን እንደ ትውልድ በጣም ተስፋ የሚያስቆርጥ ተምሬ እዚህ ቦታ ደርሳለሁ፣ ተምሬ ሀገሬን ለውጣለሁ፣ ቤተሰቤን ለውጣለሁ የሚለው ሀሳብ ኮምፕሊትሊ ካይምሮ እንዲወጣ የሚደረግበት ነው እና ቅድም ምንድነው ምክንያቱ ቻቺ ጠይቀሽ ነበረ እና አሁን ይሄ ነው ልንለው አንችል አንድ ነው መልሱ ማለት አንችልም። ለምሳሌ እሱም ሲጠቅስ ነበረ ትምህርት እንደ ጎልደን ቲኬት ነው የሚታሰበው እኛ ሀገር ውስጥ ማለት ነው። ምክንያቱም ያልተማረ ቤተሰብ ወይ ደግሞ ያልተማረ ቤተሰብ ያስተማረው ፓሬንቶች ናቸው ያሉን። ስለዚህ የትምህርት ጥቅም እኛ ጋር እንዴት ነው ኢንጆይ እንድናረገው ምናምን አይደለም፣ ህይወት መለወጫ ነው። የሆነ ያለንበት ዝቅተኛ ቦታ ካለ እዛ ማንቀመጥበት ነው። ስለዚህ ሰው ተምሮ ተመረቀ ማለት ላጥ ብለ የሆነ ትልቅ ቦታ ትደርሳለ። ከዛ በኋላ ደግሞ አዘ ሶሳይቲ በጣም መጥፎ የሆነ አስተሳሰብ አለን እንድንማር ትልቅ ቦታ የምትደርሰው ዶክተር ኮንክ፣ ሎየር ኮንክ፣ ኢንጂነር ኮንክ። ስለዚህ ሁሉም ሰው ግር ብሎ ወደዛ ይሄዳል። እዛ ላይ ያለው ማርኬት ሊኩዊዴት ያደርጋል። ከዛ ሰውም ደግሞ ህይወቴን ይለውጥልኛል፣ ከዛ ሶሻሊ ደግሞ ጥሩ እንዴት ነው እይታ ይኖረኛል ብሎ ስለሚያስብ ወደዛ ይሄዳል። እንደን ሲጨርስ ትምህርቱን ላይ ወደ ይችላል። ፍረስትሬትድ ነው። የቤተሰብ ኤክስፔክቴሽንን ሚት ለማድረግ ነው የሚሰራው። ስለዚህ ወጥቶ ኮንፊውዥን ውስጥ ይገባል። ከዛ በኋላ ደግሞ ያለው ኢንዱስትሪ ራሱ ደግሞ የፈንድ እጥረት ሊኖረው ይችላል። ፍሬሽ ግራጁዌትስን ተቀብሎ ማለማመድ መስራት ማሳየት አይፈልግም። የምንማረው ቲዮሪ ሄቪ የሆኑ ኮርሶችን ነው ትምህርት ቤት ውስጥ ራሱ ኢንትረስትድ የሆንበትን ኮርስ ራሱ ቢሆን በጣም ፈተና ላይ ፎከስ እንድናደርግ እንድንሸመድድ የሆነ ነገር እንድንይዝ ነው እንጂ ፕራክቲካል የሆነ ስኪል ሲባል የለም። አንድ ደግሞ ኢንዱስትሪ አንድ ካምፓኒ የሚቀጥረው የሆነ ወረቀትን አይደለም ፕሮብለሙን ሶልቭ የሚያደርግለትን የቲምወርክ ኢንትረስት ያለውን አብሮ መስራት የሚችል ሰውን ነው እንጂ የሆነ ዲግሪ ያለው ሰው ምንም አይሰራለትም ማለት ነው። ስለዚህ ልክ ስንወርድ ስኪል ጋር ልክ ሲደርስ ምንም የለንም። ከዛ ኢንዱስትሪዎችም ደግሞ ጋፕ አለባቸው። ሰው የሚቀጥሩት ሶልቭ የሚያደርግላቸውን ነው፣ ጋፓቸውን ፊል የሚያደርግላቸውን ሰው ነው። ስለዚህ ለዛ ትንንሽ የሆን ሰው ለማብቃት ፈንድ የላቸውም። እዛ ላይ ዌስት ማድረግ አይፈልጉም ገንዘባቸውን። ስለዚህ በቃ ሬቱ እየጨመረ ይሄዳል፣ ኮንፊውዥንም እየጨመረ ይሄዳል። እንኖራለን እንደዛ ማለት ነው። አሪፍ ነው ሰባቲ፣ በጣም ደስ ይላል። እሺ ሜቢ እኔ ከኮራፕሽን ጋር በተያያዘ መጨመር ፈልገው ነገር ስላለ ሁሉ ምክንያት አሁን የተነሱት ብቻ ላይ ሆኑ ይችላሉ ብዬ አስባለሁ። አንዳንድ በጣም ስግብግብ ሰዎችም ስላሉ ነው ብዬ አስባለሁ። ለምሳሌ ሃየር ኢንስቲትዩሽን ላይ የሚሰሩ በጣም ፖዚሽናል የሆኑ ሰዎች ምናምን አሉ። እንደው አሁን የፋሚሊ ኒዱን መመለስ ስለከበደው ምናምን የሚለውን ለመረዳት ይከብደኛል። በጣም ታች ላይ ላለው እስማማለሁ። ግን ሰርቭ እያደረገ እንደሆነ አስቦ የሚሰራ
ሰው ስላልሆነም ሊሆን ይችላል ኮራፕሽን ውስጥ ይገባል ብዬ ማስበው። ምክንያቱም ሰርቭ እያደረግኩ ነው እያገለገልኩ ነው ብሎ የሚያስብ ሰው ከሚያገለግለው ሰው ለመዝረፍ አይጣጣርም አይደል? ከልጆቼ ለመዝረፍ አልታገልም፣ ልጆቼን እያገለገልኳቸው እያበቋቸው ስለሆነ እና ምናልባት ያለን የአገልጋይ ሜንታሊቲ ትክክል ስላልሆነም ሊሆን ይችላል ብዬ አስባለሁ። ኮሚኒቲውን እያገለገለ እንደሆነ አስቦ አይደለም የሚገባበት ቦታው ጋር ሲገባ። ከዛ ኢትዮጵያ አባባልም አለ ሲሻር ምንድነው ሲሾም ያልበላ አይነት ነገር ሲሻር ይቆጨዋል። ያቺን አባባል እንዴት አድርጎ እንደሚያሳካት እያሰበ ነው የሚገባውና ስሙን እዚህ ማልጠቅሰው አንድ ድርጅት ውስጥ ሰራ ነበር እና አንድ ልጅ ምን አለኝ፣ እዚህ ቢሮ የሚመጣ እያንዳንዱ ሰው እንዴት አድርጎ ከዚህ ገንዘብ ይዞ እንደሚወጣ እያሰበ ነው የሚመጣው አለኝ። እና ምንም ሰርቭ ለማድረግ ምናምን አይደለም የሚመጡት፣ ይመጣሉ በተቻለ አቅም ኢን ሚሊየንስ ይዘው ይወጣሉ። ደግሞ የምርም ይሳካላቸዋል፣ እንደዛ አድርገው ነው የሚወጡት፣ አይከስሩም። እና ሰርቭ አያረጉ እና ማለት በእነሱ ቶት ተሳክቶላቸዋል። መዝረፍ ፈልገው ነበር ዘርፈው ወጥተዋል። እና እያገለገለ እንደሆነ የሚያስብ ሰው ግን ለእንደነዚህ አይነት ነገሮች ቨርነለብል ይሆናል ብዬ አላስብም ፐርሰናሊ። እቺን ለመጨመር ስለፈለግኩ ነው። ቴንክ ዩ። አሁን ስናወራ እንደው ጀስት ስታቲስቲክስ ቁጥሮች መቁጠር ደስ ይለኛል። ዳታ ቤዝ ብናደርገው ኢትዮጵያ ውስጥ አይ ቲንክ 2023 በፈረንጆች ከ15 ዓመት እስከ 24 ዓመት ከ15 በታችና ከ24 ዓመት በላይ ሳይጨምር 26 ሚሊዮን ህዝብ ነው ያለው። ብዛቱን አስቡት። ከዛ ውስጥ ማትሪክ የተፈተኑት ከ12 ደርሰው ማትሪክ የተፈተኑት 845 ሺህ ናቸው። 26 ሚሊዮን 800። ከዛ ውስጥ ያለፉት 27 ሺህ ናቸው። ስለዚህ ከ26 ሚሊዮኑ ኮምፔር ስናደርገው 0.1% ነው ዩኒቨርሲቲ የመግባት ቻንስ ያለው። አሁን እያወራን ያለነው እኮ የ0.1 ግራጁዌት አድርጎ ስራ ለማግኘት ነው። ዋት አባውት 99.9% ውስጥ ገብቷቸዋል አይደለ? እሱንም ላይክ 12ኛ ክፍል ከዛ አይ ነው በሬሜዲያል ምናምንም ቢሄድ ስቲል 800 ምናምን ግማሹ ነው ስቲል እየተጫወተ ያለውና የችግሩን ዴብዝም አብረን እንድናስበው ነው። the second thing ኢትዮጵያ ውስጥ ተቀጥሮ መሰራት ነው አይደል? ደጋግመን የምናወራው ፎርማል ሴክተር ነው አይደለ? ምን ያህሎቻችሁ እንደምታውቁ አላውቅም። የሆነ ሪሰርች እየተሰራ እኔ ራሴ ሾክድ ነው የሆንኩት። አዲስ አበባ ውስጥ ወደ 65% ቢሆን ነው ኢንፎርማል ሴክተሩ፣ ፎርማል ሴክተሩ 35% ነው። አት ናሽናል ሌቭል በሀገር ደረጃ 85% ኢዝ አን ኢንፎርማል ሴክተር ነው። አሁን እያወራን ያለነው ኢማጂን 0.1% 15% ውስጥ አልገባም ብለን ነው። ስለዚህ ለዚህ ነው ወደኋላ ባክ እናርግና ትንሽ ስለዚህ ስለ ማጆሪቲውም እንድናስብ ስለፈለኩኝ ነው። ኢማጂን ወደ ክራይም ውስጥ የሚገባው አሁን ላይ አንፎርቹኔትሊ ኢቭን 27 ሺህ ውስጥ ያለው ነው። ኢማጂን ደግሞ ያኛውን ደግሞ ዝም ብላችሁ የችግሩን ዴብዝ አብረን እንድናስበው ነው። ዲፕሬሽን ሊሆን ይችላል ዳታስ አንዳንዴ ጥሩ ቢሆኑም ግን አይደለም። እና ይህን ግን ስናስብ አዲስ አበባ ውስጥ ሌትስ ፎከስ አዲስ አበባ ላይ እና አትሊስት ብዙ ፎርማል ሴክተር ስላለ ሪላቲቭሊ እሱ ፎርማሉም ኢንፎርማሉም ሆኖ ወጣቶችን ደግሞ እስቲ አሁን ወደ ወጣቱ እንመለስና ምን ያህል ንቁ ናቸው? ኤክስፔክት የምናደርገው አለ አይደለ? ፎርማል ሴክተር ውስጥ ግራጁዌት አድርጎ ይግባ ነው። ግን በዚህ ሁኔታ ውስጥ አሁን ይሄን ዳታ እንጠቀስኩላችሁ እንግዲህ 0.1% ነው አሁን ስትራግል እያደረግን ያለ ነው እዛች 15% ውስጥ ፊት ልናደርገው። ግን ደሬስቱ እንዴት ይሁን? ወጣቶች ራሳቸውን ለማሳደግ ንቁ ናቸው ወይስ የሆነ ኦፖርቹኒቲ ነው ቁጭ ብሎ መንግስት ስራ እስኪያወጣ የሆነ ነገር እስኪ ላይክ የወጣቱን ተነሳሽነት ደግሞ ትንሽ ብናወራው ብዬ ነው። ምን ያህል ተነሳሾች ናቸው ወጣቶች? በቃ ኦፖርቹኒቲውን እንዳየነው ነው። ቬሪ ናሮ ናት፣ በጣም ጠባብ ናት። ግን ደግሞ ሰው መብላት አለበት አይደል? እንደ ወጣት መስራት አለበት። ቅድም እንዳሉ ቤተሰቦቹን ምናምን አይ ቲንክ ማይግሬት የሚያደርገውንም ዳታ ብንይዘው አይ ዶንት ቲንክ ያን ያህል በጣም ላርጅ ስኬል እንደማይሆን እናውቃልናል እዚህ ከቀረው። ስለዚህ እስቲ ስለ ራሳችን እናወራ። ተፈተሹ እስኪ ትንሽ እናንተ ራሳችሁ። ሶ አሁን
ወጣቱን ከረንትሊ እኔ ማስተውሎ ስፔሻሊ አሁን የኛ ጀነሬሽን ለማለት ትንሽ ይከብደኛል። ትንሽ ከኔ በኋላ እየመጡ ያሉት ልጆች ወይም ደግሞ ወጣቶች በጣም ክሬቲቭ ናቸው፣ እኔ እንደሚታየኝ ማለት ነው። እኔ ያስተዋልኩት የኔ ፐርስፔክቲቭ ነው ይሄና በጣም ክሬቲቭ ናቸው። በጣም በራሳቸው ለመስራት በጣም ተነሳሽ ናቸው። ይሄንን ለማየት ቀላሉ ኤግዛምፕል ብዬ ማስበው ሶሻል ሚዲያ ነው ወይም ደግሞ ዲጂታል ወርልድ ማለት ነው። እዛ ላይ ስናይ አንዳንዴ እገረማለሁ። ቁጭ ብዬ እያየኝ ከኔ እድሜ በጣም የሚያንሱ ልጆች በጣም የተሻለ አይዲያ መንጭተው የተሻሉ ስራዎችን ሲሰሩ ኢቭን ከፐርሰናል ሌቭል ከፍ ብለው ወደ ሀገር ድረስ ናሽናል ሌቭል ድረስ የተሻሉ ነገሮችን ሲሰሩ አያለሁ። እና አይኖ አሁን የተነሳው ዳታ አይ ቲንክ 2023 ነው ያልሽው አይደለ? አይ ዶንት ቲንክ ሶ ማለት ይሄኛውን አሁን ማለት ይሄ እየመጣ ያለውን ጥሩ ተነሳሽነት ያለውን ጀነሬሽን ስላይትሊ ብዙ አይገልጸውም ብያስ። ምክንያቱም እኔ የማያቸው ነገሮች በጣም ተስፋ ሰጪ ናቸው አሁን ላይ ያሉት ጀነሬሽን ማለት ነው። አሉኝ ታናናሾች እንደዚሁም የቤተሰብ ልጆች ምናምን አያለው እና በጣም ተነሳሽ ናቸው፣ በራሳቸው ለመስራት በጣም ተነሳሽ ናቸው። እሱን ነገር አስተውላለሁ። ከዛ ውጪ ግን ትምህርቱ ላይ ስፔሻሊ ይሄ ከተነሳው ዳታ አኳያ በዛ ልክ የወረደበት ዋነኛው ምክንያት ይመስለኛል ለትምህርት የተሰጠው ቫልዩ እንዲያንስ ያደረገው በትምህርት ብዙ ያልገፉ ሰዎች የተሻለ የኑሮ ደረጃ ላይ ሆነው ስናያቸው ይመስለኛል። ምክንያቱም በረጅም ዓመት ለምሳሌ 5-6 ዓመት ተምሮ ከኮሌጅ ከወጣ በኋላ ግራጁዌት አድርጎ ስፔሻሊ ኢን ኢትዮጵያ በጣም ሬር ኬዝ ነው። በጣም ቶሎ ወደ ቢዝነስ ገብቶ የተሻለ ነገር ለሀገርም ለራሱም ለፋሚሊም ለሶሳይቲም የማበርከት ቻንሱ በጣም ሬር ነው። ነገር ግን ሜቢ 12 ግራጁዌት ሊሆን ይችላል ወይም ደግሞ ከ10 ያልተሳካለት ሰውም ሊሆን ይችላል። እነሱን ስናይ ግን ቶሎ ኢዝሊ ቢዝነሱ ጋር ፔኔትሬት አድርገው ገብተው የተሻለ ኦፖርቹኒቲዎችን ለራሳቸውም ለሌሎም ትውልድ ማቅረብ ሲችሉ እናያለን። ያ የሆነበት ዋነኛው ምክንያት ብዬ ማስበው ምንድነው ቶሎ ላይፍን ይጋፈጡታል ብዬ አስባለሁ። እንደውም በቅርቡ አንድ ግራጁዌሽን ሴሬሞኒ ነበር አቴንድ ያደረኩትና የኔ ክላስሜቶች ነበሩ ልጆቹ፣ አንደኛው የዩኒቨርሲቲ ማለት ነውና ምን አለኝ በጣም የገረመኝ ነገር በቃ እንዴት ነው አሪፍ ነው አይደለ ላይክ ግራጁዌት አደረክ ምናምን ሶ ከዚህ በኋላ እንግዲህ ወጠር ብለህ ስራ መፈለግ ምናምን እንድ በቃ እንትን ማድረግ ነው ምናምን እያልኩ እያወራሁት ነውና በልበል እንደዛ አትበለኝ አሁኑኑ ነው ሲቪ አንተ ጋር ማስገባው አለኝ። ዋት አልኩ። በቃ ማሰቡ እንደዛ ቶሎ የሆነ አሁን አንተ ያለህበት ሌቭል ምናምን ብሎ እያሰበ ነው። ባክግራውንድ ስቶሪ አለው በእርግጥ ስላልነገርኳችሁ ሊሆን ይችላል። ሶ ዩኒቨርሲቲ ገብቼ ነበረ እስከ 3 ዓመት ድረስ ተምሬ እዛ በነበረኝ ጀርኒ ራሴን ፋይንድ አውት ሳደርግ እዛም የቢዝነስ አይነት ነገሮችን ስሰራ ምናምን እንደዚህ ቦኔቶችን ምናምን ትሸጥ ራሴን አገኘሁት። የፋሚሊ ባክግራውንዴ ደግሞ ሞር ቢዝነስ ኦሪየንትድ ስለሆነ አይ ዶንት ኖ አይ ጀስት ወደ ቢዝነሱ ብገባ የተሻለ ይሆናል ብዬ ስላሰብኩኝ ቀጥታ ወደዚህ መጣውና መርካቶ ገባውኝ ማለት ነው። እና ያንን ነገር ይዤ የተወሰነ ያው እኔም ስትራግል አድርጌያለሁ የራሴ ነገር ሳይሆን ብቻ በዛ ቆይታ እያንዳንዱን ፕሮሰስ ምናምን ያው ጓደኞቼ ስለሚያውቁ ለዛ ነው ያ ልጅ እንደዛ ያለኝ። እኔ ግን ያንን ሲለኝ በጣም ነው የደነገጥኩት። ለምን እንደ ቀልድ ነው ያወራ ነው። ከዛ በኋላ ግን ሪኮል እያደረገ አይምሮዬ ያስበዋል። እኔ የተሻለ የሆነ ትልቅ ደረጃ ላይ ደርሼ ሳይሆን እያሰበ ያለው እሱ ኖ አይ ዶንት ሃቭ ኤኒ ኤክስፒሪየንስ አሁን ላይ ወጥቼ ገና
የሚያገኘኝ ላይፍ ነገር ምንም ክሉለስ ነኝ እያለ ነው። እና ሶ አንዳንዴ ቅድም እንዳነሳችው እነዚህ ላይፍ ስኪሎች ምናምን ኢምፕሊመንትድ ስላልሆኑ ልክ ከዛ ፐርሰንት ከተጠቀሱት ፐርሰንት ውስጥ የወጡት ተማሪዎች እነዛ ያው ሪላቲቭሊ ያልተሳካላቸው ምንላቸው ግራጁዌትም ለማድረግ ይሁን ሌላውንም አቺቭ ለማድረግ ያልተሳካላቸው ሰዎች አሁን ላይ ትንሽ ስካን ብናደርግ አይ ቲንክ ሊኖር ይችላል፣ ግን አይ ቲንክ የተሻለ ደረጃ ላይ ያሉ ይመስለኛል። የተሻለ ደረጃ ኢትስ ስቲል ሪላቲቭ፣ ግን የተሻለ ደረጃ ላይ ያሉ ይመስለኛል። እንደዛ ነው ማየው። በቅርቡ አንድ የ10ኛ ክፍል ልጅ ጋር ያወራሁኝ ነበርና በጣም ሂ ሱፐር ስማርት በጣም ጎበዝ ልጅ ነው ማለት በቀለም ትምህርት ማለት ነውና ግን 10ኛ ክፍል 11ኛ ክፍል ሲገባ ናቹራል እና ሶሻል ይመረጣልና ሶሻል መረጥኩኝ አለና ሾኪንግ ኒውስ ሆነ ትምህርት ቤት ውስጥ because he is a top student የባቹ ሰቃይ ነው he is expected ለናቹራል because ጭንቅላት ስላለው በዛ መንገድ ይሰራል ተብሎ ስለሚታሰብና ግን በቃ ስጠይቀው ለምንድነው what your reason ይሄንን ለመምረጥ በየሳወረው በቃ አይ ሰው ናቹራል የተማረ ኢንጂነሪንግ ምንም ስራ ያገኛ አይደለም ሶ እኔ ስራ ማግኘት ፈልጋለሁ ግራጁዌት አድርጌና ብሎ የሚያስብ ጀነሬሽን እየመጣ እንደሆነ ብቻ ኖቲስ አደረኩኝ። ምክንያቱም ካሁኑ ገና 10ኛ ክፍል ሃይ ስኩል ላይ በዚህ እድሜ ሆኖ ስራ ላጣ እችላለሁ የሚል ሜንታሊቲ ሁላ አለና it's scary somehow ቀላል አይደለም። ቅድም ቲጂሻም ስታነሺው ከነበረው ዳታ ተነስቶና ቀላል የሆነ ቻሌንጅ አይደለም። ኢቨን ዶ የተማረው ብቻ ሳይሆን ያልተማረው ደግሞ 12 ሲጨርስ አይ ቲንክ እኛ ሀገር በጣም ኔግሌክት የሚደረገው አዲስ አበባ ውስጥ እንደውም እንደ ትሬንድ እያደገ ይመስለኛል የተለያዩ ስኪሎችን ማዳበር። አሁን ያሉ ቅደም ስቲፍ ሲል የነበረው አሁን ያለው ጀነሬሽን በጣም ክሬቲቭ እንደሆነ አስባለሁኝ። በተለያየ መንገድ ሶሻል ሚዲያም ላይ ባሉ አክቲቪቲዎችም ይሁን ከቴክኖሎጂ ጋር ባለው ሪሌሽንሺፕ በጣም አክቲቭሊ የሚሰሩ ልጆች አሉ so that they can change their lives። ይሄንን በሚማሩት የቀለም ትምህርት ወይ ደግሞ ግቢ ገብተው በሚማሩት ነገር ብቻ ሳይሆን ራሳቸው ዲግ በማድረግ በተለያየ መንገድ ኢንተርኔት ላይ ሶሻል ስኪላቸውን በማሳደግ የሚፈጥሩት የተለያዩ ነገሮች አሉ። እሱ እትሳናሴት በዚህ ጊዜ በዚህ ዘመን ላሉ ልጆች ግን በዛው ልክም ደግሞ በጣም እየደነዘዘ ባለው ነገር ሳቲስፋይድ ሆኖ የቆየ ምክንያቱም አይ ቲንክ በእኛ ጀነሬሽን ለነበረ ሰው ከአንድ ክላስ ውስጥ 2 3 4 ቶፕ ተማሪ ቢኖር ነው። ከዛ ውጭ ያለው ሰው ያው ፋክት ከነዛ 3 ተማሪዎች የሚጠብቅ ሰው ይሆናል። በራሱ ብዙ የሚተጋ ሰው አይሆንም ምናምንና አይ ቲንክ እነሱ አድገው ፋይናሊ ያ ሰው ደግሞ 12ም ጨረሰ ሆነ አንደርግራድ ጨረሰ ወይ ተመረቀ at the end of the day ያ ሰው ስቲል በህይወቱ ኢንፍሉዌንስ የሚያደርግ ነገር ፈጥሮ ወይ ደግሞ የሆነ ነገር አውቆ ሳይሆን የሚያድገው ስቲል ጠባቂ ሆኖ ነው። ቅድም ከኮራፕሽን ጋር የተያዙት ነገሮች የፈለገ ያ ሰው ስራ እንኳን ቢያገኝ ይሄ ከሰው የመጠበቅ ወይ ደግሞ ለሚያደርገው ነገር ፐርፐስፉል እንደሆነ ካልተሰማው ወይም ደግሞ የሚያደርገው ነገር ላይ ምንድነው የኔ ሪስፖንሲቢሊቲ እኔ እዚህ ላይ ምን ቫልዩ አደርጋለሁ የሚለውን ነገር አዳርጎ ያስቦ መኖር የማይችል ሰው ከሆነ ኢፌክቱ ስቲል ያደገ ይመጣልና ሞር እንደውም በዚህ ጀነሬሽን ፕራክቲካል የሆኑ ነገሮች ላይ ፎከስ ቢደረግላለሁኝ ኢንስቴድ ኦፍ ትምህርት ላይ ልጆችን ብቁ ከማድረግ ከመስራት ይልቅ ፕራክቲካል የሆኑ ኤክስፒሪየንሶችን ብናበዛ ለዛ ነው እኛ ጋር ብዙ ልጆች ቮለንቲር እንዲያደርጉ ለማመቻቸት እንሞክራለን because that somehow practical የሆነ ስኪል ለማግኘት የሚጠቅም መንገድና ትምህርት ቤት የማንማራቸው ብዙ ነገሮችን ይሄ ገንዘብ ስራን ከገንዘብ ጋር በማገናኘት ብቻ ሳይሆን አንዳንዴ ፐርፐዛችንንም
የምንኖርበትን ምክንያት አንዳንድ ሶሻል አክቲቪቲዎች ላይ በመሳተፍ አንዳንድ ይሄ ለገንዘብ ብቻ ሳይሆን ለነፍሳችን ብለን በምንሰራቸው ነገሮች ላይ ራሳችንን ልናገኝ እንደምንችል አስባለሁ። በዛ ውስጥ ደግሞ ኔትወርክን ማሳደግ ይኖራል። በዛ ውስጥ የተለያዩ ሪሌሽንሺፖችን በመፍጠር የስራ እድል ለማግኘት ቴንደንሲ ይኖራል እና አይ ቲንክ ወጣቶች ጋር ኢንስቴድ ኦፍ ይሄ ኤጁኬሽን ቀለም ትምህርት ላይ ብቻ ፎከስ ከማድረግ ካሪኩለም ምናምን ያሉ ነገሮች እንዳሉ ሆኖ ሶሻል ስኪላቸውን ማዳበር የሚችሉበት ሶፍት ስኪሎች በተለይ እነሱ ላይ ዴቨሎፕ ማድረግ ቢቻል ቲም ወርክ፣ ኮሚኒኬሽን እንደዚህ አይነት ነገሮችን የሚያዳብሩበትን ስኪል የሚያገኙ ከሆነ አይ ቲንክ ይህንን ነገር እንደ ሀገር ማስተካከል እንደሚቻል አስባለሁ። ያው ብዙ ኤክስፖዠር፣ ብዙ ኤክስፒሪየንስ፣ ብዙ ቦታዎች ቅድም ጸቡም ስትለው ነበር አንዳንድ ቦታዎች ይህንን ነገር ኢኩፕ ለማድረግ ብቁ አይደሉም፣ ምክንያቱም ስለማይመች እና ደግሞ የገንዘብም እጥረት ስለሚኖር። ግን ተማሪዎች በተማሪነታቸው አይ ቲንክ የኛ ሀገር አንዱ ቻሌንጅ በተማሪነታችን ብዙ ስራ እንድንሰራ የምንበረታታበት አይነት ኢንቫይሮንመንት የለንም። ትንሽ ደና ፋሚሊ ከሆነ ልጅን ምንም ሳይነካው እንዴት ጠብቄው ላስተምረው is the goal። ትንሽ ደግሞ ደከም ያለ ፋሚሊ ከሆነ ሜቢ እነሱ እንደውም ደሱ አይነት ሰው vulnerable የመሆን ወይ ደግሞ ወደ ስራ የመስራት ቴንደንሲ ሊኖር ይችላል። እንደውም ሪሰንትሊ እኛ ሰፈር የምኖርበት አካባቢ ጠዋት በጣም በጠዋት ስንወጣ ከክፍለ ሀገር ማይግሬት አድርገው የመጡ ሰዎች በቃ አካፋ ይዘው ወይ የሆነ ቱል ይዘው ይቆማሉ እና ምን ያደረጉ ነው? ስራ እየፈለጉ ነው። የዛ ቀን የቀን ስራ የሚያሰራቸው አንድ ሰው ካገኙ that's a win ለነሱ እና by any means የሆነ ስራ ሰርተው ማደር አለባቸው because survive ለማድረግ አዲስ አበባ የመጡበት ምክንያታቸው ስራን ለመስራት ስለሆነ እና እኛ ሀገር አዲስ አበባ ያለው ወጣትስ የምር እንደዛ ፉል ያስባል ወይ? የሆነ ነገር ልሸከም፣ የሆነ ነገር ለስራ፣ የሆነ ነገር ፈጥሬ የሆነ ኢንካም ጀነሬት ላድርግ ወይ? somehow it's challenging። በቃ ያ ሜንታሊቲም አለ። አንዳንድ ስራዎች ለአንዳንድ ሰዎች ተተተዋል፣ የሆነ ራሳችንን ምንስልበትም መንገድ አለና እሱ ቻሌንጂንግ ያደርጓል ብዬ አስባለሁ። ቅድም ናትዬ በተለይ ያልከው ይሄ የሆነ ስራ ለሆነ ሰው የሆነ ስራ ለሆነ ሰው የሚል ሜንታሊቲ አለ። ግን አሁን አይ ቲንክ with desperation ደግሞ እየመጣም ስለሆነ እኛም ራሱ እንትናን አልጠበቀውም ነበር እኮ ማለት ጀምረናል። እሱም አለ። ግን ቅድም ስጢፍም ሲለው የነበረው ነገር አለ። አዲሱ ጀነሬሽን በተለይ አይ ቲንክ ከዲጂታል ጋር በተገናኘ እያደገ እየጨመረ የመጣ አለ ስራው። ግን ቅድም ናቲ ሲለው ነበር ዴስፐሬሽን ውስጥ ስንገባ ሶሻል ሚዲያ ላይ እንውላለን። እንግዲህ ምን ያህሉ ነው ከሱ ወጥቶ በዲጂታል ኤሪያው ክሪኤቲቭ ኢንዱስትሪው ላይ አሁን ኮንቴንት ክሪኤተር የሚባል በእኛ ጊዜ የስራ አይነት የለም። አሁን ምንድነው ስራ? ኮንቴንት ክሪኤተር ነኝ ይመስለኝ። ምንድነው ክሬት የምታደርገው? ለእኔ ባዕድ ነው። አሁን ግን ቢሮ ውስጥ አንዳንድ ነገሮች ሳስብ ናው አይ ነው ለሃ ኮንቴንት ክሪኤተር እንደማልችለው ሳቅ ኦኬ ሳምበዲን ይሄን መስራት ያለበት የሚለው ላይ እየገባሁ ነው። ግን አት ዘ ሴም ታይም ደግሞ ይሄ እዛ ላይ ሲውሉ ቱ ማች ሞቲቬሽናል ሰዎችን መስማት $1 $1 እናረጋለን እየተባለ የሰማ ሰው በማግስቱ 100 ምናምን ሲሆን ስናይ ፌክ ሰክሰስፉል ሱዶ ሰክሰስን በጣም ፕሮሞት ይደረጋል ፎር ደ ሴክ ኦፍ ዩቲዩበር እየተባለ ሲያ ልጅ ቁጭ ብሎ እሱ መስማት አለ። ከዛ ውስጥ ነጥሮ የሚወጣው ትንሽ ሰው ነው አይደለ? ቻቺያ አሜሪካን ሀገር ታውቂያለሽ 1-800 የሚባል ፍሪ ቶል አንስተው የሚመልሰውት ከህንድ ነው። የህንድ ልጆች ናቸው እሱን የሚሰሩት። አሁን ምን ያህሎቹ እንደሱ ኤክስፕሎይት አድርገውታል? አይሃሊ ዳውት ኢት። ወጣው ነጥሮ የመጡ ግን አሉ፣ እውነት ነው። ግን ያ ሞቲቬሽናል ደግሞ ሲሆን እነዚህና አንዳንድ ስራዎችን ለምን እሰራለሁ? ከማን አይ ካን ዱ ኢት። በባዶ ሜዳ ደግሞ ይመጣል አይደለ? በእንቅርት ላይ ጆሮ ደግፍ እንደሚማል ኦልሬዲ ሳቹሬት እያደረገ ነው። ከዛ ደግሞ እኔ እንትን የለኝም። ከዛ ደግሞ እነዚህ ፌክ ሰዎች ይመጣሉ ማለት ነው። አይ ቲንክ እሱም አይመስላችሁም? the best ቲክቶከር the best ዩቲዩበር ስራ ምንድነው? አመ ዩቲዩበር ምናምን እየተባለ ይመጣው ይመስለኛል። አይመስልሽም? እኔ ምንድነው ትንሽ እንድንወያይበት የምፈልገው ካየሁትም ከውጭ ሀገር ካለኝ ልምድ ከእዛም ያሉት ዳያስፖራ እነዚህ ወጣቶች ጋር እናወራለንና ሁለት ነገር ነው። አንደኛው ሶሻል ሚዲያ በጣም በቃ
ስፔሻሊ አዲስ አበባን ወጣቶችን በጣም ሌዚ ያደረገ ምንም አይነት ክሬቲቪቲ ነገር እየወሰዱ አይደለም። አሁን ለምሳሌ እንዳየሁት ከሆነ ያምናድ ቱ ማች ኢንቱ ሶሻል ሚዲያ ግን አንዴ ቲክቶክ የሆነ ነገር ማየት ከጀመርክ ተደጋግሞ የሚመጣ ያ ነው። ሰነፍ የሆነ ነገር ሁሉ ጊዜ እያየ ከመጣ ዝም ብለህ የምታደንቀው ነገር ያንን የተደጋገመ ሲመጣ 2-3 ሰዓት የሚያጠፉ ሰዎች አውቃለሁ ልጆች። እና ለምንድን ነው ግን ወጣቱ ራሱን የሚያነቃቃው ነገር ቲክቶክ? አሁን ከቲጂ ጋር መሰለኝ ሳወራ እዛ አሜሪካን የሆነ ነገር ፊክስ ለማድረግ ለሚሎኬት ቲክቶክ ይባላል። ቲክቶክ ላይ ይሄ ነገር ፍሪጅ ሲበላሽ የሆነ መኪና እንኳን ሲበላሽ አሁን ማንም በቃ ራሱ መስራት መፍጠር ነው። የራሱ እኮ አንድ ስራ መፍጠር ነው። አሁን የሆነ ነገር ሳይገባኝ ሲቀር ወይ ጫማ ለመጥረግ እንኳን ስኒከር ከቆሸሸ እንዴት ነው የምጠርገው ምናምን በቱት ፔስት እንደዚህ አድርጎ ከንሽ ቪም አድርጎ ምናምን ጥረገው ምናምን ይላል። ሙልጭ አድርገህ ጠርገህ ዋው ብለህ ኮስት ትቀንሳለህ፣ ራስን ወደ ስራ ደግሞ አስገባኝ። እንዲህ አይነት የስራ ፈጠራዎችን ወጣቱ ከዛ ፒክ በማድረግ ራሱን በማነሳሳት ስራዎችን መፍጠር ጥሩ ነገር መውሰድ ሲችል ለምንድን ነው ሌዚ የሆነ ጄኔሬሽን ላይ የወጣ ነው ማለት ነው። እና አብዛኛውን አሁን አሜሪካን ሀገር ያለው ያንግ ጄኔሬሽን አገሬ ሄጄ ከወጣቱ ጋር አብሬ የሆነ ነገር አርጌ ባለኝ ትምህርት ሼር አርጌ አካፍዬ ምናምን የሚል በጣም ብዙ ወጣቶች አሉ። which ወደፊትም ከነሱም ጋር የምንዋየው አንዱ እሱ ነው። እና እዚህ ለማምጣትም እያሰብን ነው። ግን እስቲ ዝም እንደው ትንሽ በዛ ዙሪያ ላይ ብናወራ ቲጂ የምጨምረው ያለሽ ወይ? ከዚሁ ጋር ተያይዞ አብራችሁ ሪፍሌክት እንድታደርጉት ማስበው ይሄ ስራ ፈጣሪነት የምንለው አሁን ላለው ወጣት is it a practical solution ነው ወይስ just a romantic ነገር ነው? like luxury ነው? ስራ ፈጣሪ ይባላል በየሚዲያው ምናምን የሆነ ክሊሼ የሆነ ነው ወይስ for real እውነቱን ስናወራው ግን practical የሆነ ሶሉሽናችን ነው የሚሆነው ነው ወይስ ራናዌይ ነው በቃ መፍትሄያችን በቃ እዛው የሆነች ሀገር ሄዶ ማንንም ስለማያየኝ እንዳልችው በቃ ሰራተኛም ሆኜ ምንም ሆኜ ዋይል ግን ትልቅ ጭንቅላት ኢንቨስት ላደርግበት የምችለው እሱንም አብራችሁ ሪፍሌክት ብታደርጉ ደስ ይለኛል። ቀደም ቲጂ ሜንሽን አድርገሽው ከነበረው ጥያቄ ልጀምርና የሆነ ተአምር እንዲፈጠር የሚጠብቅ እንትን ኮሚኒቲ ዩዝ ኮሚኒቲ በስቷል ብዬ አስባለሁ። እንደዛ ነው ማስበው። ከዛ ቻቺ ሜንሽን አድርገሽዋል በጣም ሌዚነስ አለ። ሶሻል ኢንፍሉዌንሰር ጓደኞች አሉ ሶሻሊ በጣም ኢንፍሉዌንሰር የሆኑ ማለት ነው። እና ሌሊቱን አይተኙ እና ሌሊቱን አይተኙ ቀኑን ስራ አይሰሩ። ስለዚህ ኢዚ መኒ ለምደዋል ማለት ነው። አንድ ላይቭ ላይ ቁጭ ብለው ሰቅጣጭ ብር ጀነሬት አድርገው ይጨርሳሉ። እነዚህ ልጆች ነገ ምን ቀረን ብለው ይሰራሉ። ልክ ናቲ እንዳለው አካፎና ዶማ ይዘው ለምን ይወጣሉ? እነዚህ ሰዎች ወይ እነዚህ ልጆች አንድ ፕላትፎርም አለ ገንዘብ ጀነሬት ሊያደርጉ የቻሉበት። ስለዚህ ከዛ ፕላትፎርም ውጭ ያለ ነገር በሙሉ አያደርጉ። ስለዚህ ስንፍና አለባቸው ማለት ነው። ኦንሊ ያላቸው ገንዘብ መስሪያ እንትን እሱ ነው። አይ ቲንክ ኢትዮጵያ ውስጥ ቢታገድ የአይምሮ ህሙማን መርጃ የሚገቡ በጣም ብዙ ሰዎች ይኖራሉ። ምክንያቱም ፉሊ ከዚህ ውጪ ሌላ ምንም የማያደርጉ ስለሆኑ ማለት ነው። እና እሱ ትንሽ ተጽዕኖ አለው ብዬ አስባለሁ። ከዛ ስራ የሌለው ደግሞ ራሱን ፈልጎ አግኝቶ ፓሽኑን ተከትሎ በጣም ከስክራች ጀምሮ ምናምን ማደግ አይፈልግም። በተቻለው አቅም ታምር መፈጠር አለበት ህይወት ውስጥ። የሆነ አይነት ሚራክል መጥቶ በቃ የሆነ አይነት ትልቅዬ ነገር ተሰጥቶት እንዲያስተዳድረው ቢደረግ ደስ የሚለው በጣም ብዙ ያንጋል። አይኔ አልፈልግም የሚል ራሱ የሚኖር አይመስለኝም። አይኔ ራሴ ሰርቼ በላቤ ምናምን የሚል አይኖርም። እሱ በጣም ተጽዕኖ አሳድሮብናል። ከዛ ልክ ቲጂ ቅድም ሜንሽን አድርገዋለች ከስክራች ለመጀመር ስንል ይሄን ካንተ አልጠብቀውም ነበር ይለኛል። ሰሞኑን አሁን እኔ ነገ ወጥቼ ሊስትሮ መስራት ፈልጋለሁ ምናምን ብል እንዴ ይስሩ ግቢ ድረስ ተምረ እንደዚህ ያደርገ ምናምን ሊስትሮ ምናምን
ኢንፋክት ግን አንድ ሰራተኛ ቢሮ ተቀጥሮ ከሚያገኘው ደሞዝ የተሻለ ይሰራሉ። የተሻለ በቀን ሂሳብ ስንሰራ አይሆን እንደዛ አይደለም። ሶ እንትን አለው ማህበረሰቡ ራሱ የሰጠን ምስል አለ። ከዛ ቅድም ሜንሽን ተደርጎ ነበረ የፋሚሊ ግፊት አለ። እንደሆነላቸው የሚፈልጉት ዶክተር ነው። እኔ ምንም አይነት የጤና ኢንተረስት የለኝም። ሶ የሆነ አይነት ነገር የለሆን ስል እነሱ እንደሆነላቸው የሚፈልጉትን ስላልሆንኩላቸው ይደብራቸዋል። ሶ እነሱን ማስደሰት አለብኝ፣ ዶክተር ሆናለሁ። ሶ ደስተኛ ያልሆንም በምሰራው ነገር እዚህም ማጠፋቸውን ብዙ ጥፋቶች እያጠፋው ቀጥላለሁ ማለት ነው። ኢንጂነሪንግ ፓሽኑ አይደለም። ሶ ኢንጂነሪንግ ደረሰው ተማረው ሲወጣ ጉዳዩ አይደለም። መንገዱ ተቆፋፈረ፣ በወሩ ከሰረ አልከሰረ ምናምን ጉዳዩ አይደለም። ሶ እንደዚህ አይነት በጣም የተለያዩ ኪሳራዎችን የሚያስከትሉ ነገሮች እንዲመጡ የሚያደርገው እንደኛ ራሳችንን አለማወቃችን። እኔ ምንድነው ያለኝ አቅም፣ ምን መስራት እችላለሁ ምናምን። ሰው ሶሻል ኢንፍሉዌንስ አለው። የሆነ ሰው የሚሰጠንን ስም ይዘን ነው የምንኖረው ምናምን። እነሱ የምር የምንፈልገውን ስራ እንዳንሰራ ያደርጉናል። ሰው እነዚህ ትንሽ ተጽዕኖ ያሳድራሉ ብዬ አስባለሁ። ትንሽ ሶሻል ሚዲያ ሰውን ሌዚ እያደረገ ነው ስለሚለው ኮንሰፕት ትንሽ ለማውራት ያክል፣ እሱ ቅድም ሜንሽን ካረገው አንዱ ነገር ሶሻል ሚዲያን ልክ ስናየው በጣም ኢዚ መኒ ነው የሚታየን ማለት ነው። ቲክቶከር ሆናለሁ ከዛ በአንድ ማስታወቂያ እንደዚህ ብሰራ ወይ ላይቭ እንደዚህ ገንዘብ ይገኛል የሚለውን እንሰማለን። ግን ረጅም ሰዓት እዛ ላይ ስፔንድ እንድናደርግ ከዛ ቱማች የሆነ ኢንፎርሜሽን ኮንሱም እንድናደርግ ፎርስ ስለሚያደርገን ማረግ እንፈልጋለን ግን ማረግ አንችልም። ከዛ በኋላ ደግሞ እዛ ጋር የምናያቸው ሰዎች ማለት ነው አክቹሊ ገንዘብ እርን እያደረጉ የምናያቸው ሰዎች በጣም ብዙ ክሬቲቪቲ በጣም ብዙ ደግሞ ልፋት ይጠይቃቸዋል ማለት ነው። እና ልክ አሁን ቲክቶክ ላይ ፖስት ላደርግልክ ስንል አልጎሪዝሙ ለኛ አይሰራም፣ ለነሱም አልሰራላቸውም፣ ግን በጣም ለፍተው ነው ያገኙት ማለት ነው። ሶ ስናየው ከውጪ ቬሪ ግላመረስ ነው ሉኩ፣ ገንዘብ ቶሎ የሚገኝበት ይመስላል። ዩቲዩብን ብንጀምር እንደዛው ማለት ነው። ኤኒ ሶሻል ሚዲያ ግን ሪያሊቲው እሱ አይደለም። በጣም ልፋት ያስፈልጋል። ከዛ በኋላ ኦሬዲ ተምረንበት ከነበረው ፊልድ ቀይረን ከዛ ልክ ስንቀይር ደግሞ ያው ነው ያለፋል። ልክ እንደዚህኛው ማለት ነው። ሶ ከመስራት ቁጭ ብለን ፕሮክራስቲኔት ማረጉ ይበልጥብናለኛ ማለት ነው። እና የምናረገው ይመስለናል ፊር ኦፍ ፌለር አለ፣ የተማርንበት አለ። ዝም ብዬ ተቀጥሬ እኮ መውጫ መግቢያ ገንዘብ ላገኝ እችላለሁ የሚለው አለ። አይ እሱን አልሰራም ብዬ ደግሞ ሌላ ፊልድ ነው በቃ እኔ ሶሻል ሚዲያ ኢንፍሉዌንሰር ነው የምሆነው፣ አይ እኔ ስሞል ቢዝነስ ነው የምጀምረው ልንል እንችላለን። ከዛ ግን ልክ የመጀመሪያው ፌል ባረግስ፣ አይ ይሄንን አልፈልግም ብዬ አሳምኝ ዙሪያ ያለውን ሰው ከዛ በኋላ ወርክአውት ባያረግስ፣ እንዳሰብኩት ኢፈርቴን ማላስገባበት ቢሆንስ እዛ ነገር ላይ የሚለው ይኖራል። ከዛ በላይ ደግሞ አሁን ለምሳሌ ቲጂ ቅድም ሜንሽን ያደረግሽው ጥያቄ ሮማንቲሳይዝ ይደረጋል ወይስ አክቹሊ ያለ ነገር ነው? ስሞል ቢዝነሶች የራስ ስራ ፈጠራ ምናምን ሰው ጀምር በቃ ምናምን ሲባል ኢዚ የሚመስል ነገር ነው። ግን አክቹሊ ወደ ማድረግ ሲመጣ ሜንቶር የሚያረገን አለ ወይ? ፈንድ የሚያረገን አለ ወይ? ሰፖርት የሚያረገን አለ ወይ? ስፔሻሊ አሁን እኔ የሆነ ስራ ፈጥሬ ልስራ ብል ሎካል ፕሮዳክት ማን መግዛት ይፈልጋል? ገዝቶ ከዛ በኋላ ለሌላ ሰው ነኝ ሰጀስት ማን ማድረግ ይፈልጋል? ኮሚኒቲው ራሱ እንኳን ሰፖርት የሚደራረግ አይደለም። when it comes to እንደዚህ ሎካል ፕሮዳክቶችና ክሬቲቭ የሆኑ ነገሮች ሞር እንደውም ዲያስፖራው ነው የሚገዛው። ስለዚህ የሆነ ሲዝን ጠብቄ ነው ክሪስማስ ሲመጣ ወይ የሆነ ነገር ሲመጣ ኤግዚቢሽን ላይ ነው ፈልጌ ምናምን የምሸጠው እንጂ ሰው ቴክኒክሊ ሰፖርት አያደርገኝም። የሚያበድረን ሲስተም የለም። ትረስት አያደርጉንም በገንዘብ ራሱ እንኳን እና ስለዚህ ሰው በየትኛው ተነሳሽነት በየትኛው ባለው ነፃ የሆነ ለስራ ኢንቫይሮንመንት ነው ተነስቶ ምንስ ነገር ማድረግ የሚፈልገው ነው። ስለዚህ አንዳንዴ የራሳችን ሌዚነስ እንዳለ ድክመታችን እንዳለ ሆኖ ግን በዙሪያችን ያሉት ደግሞ ኦፖርቹኒቲ ሳይሆኑ የሆነ ነገር ልናረግ ስንል ኩም ነገር የሚያረጉ ናቸው እንጂ ፑሽ የሚያደርጉ አይደሉም ወደ ስራ። ቬሪ ዲስከሬጂንግ ነው ያለው ነገር እና ከሱም አንፃር ብናየው ልፈልግ። ቅድም ታቺ ካነሳሽው ሀሳብ ልጀምርና ስለ ሶሻል ሚዲያ ምን ያህል ሌዚ ያደርጋል የሚለው አይ ቲንክ ግልጽ የሆነ ነገር ነው። ዞሮ ዞሮ ፊድ የምንደረግበት ሲስተም አእምሯችንን ኮንትሮል የሚያደርግ ነው። ኢቨን ሶሻል ሚዲያ ብቻ ሳይሆን ሙቪስ ደግሞ በቃ እኔ በዙሪያ የማውቃቸው ብዙ ጓደኞች አሉ ፊልም ላይ
ፍሉዌንት የሆኑ ኤኒ ታይትል ኤኒ ሲዝን ኤኒ እንትን ማያመልጣቸው ግን ዳር ስፔንዲንግ ዴር ታይም ለዚህ ነገር እና ኦፍኮርስ ኢንጆይ ማድረግ ያስፈልጋል። ግን ደግሞ ያው ኢንስቴድ ኦፍ ኢኩዊፒንግ አወርሰልቭስ ይሄ ኢፍ ዊ ሃቭ ዘ ፕላትፎርም በተለይ ሶሻል ሳይሆን ኢንተርኔትን የማግኘት አክሰሱ ካለን ብዙ መማር የምንችላቸው ነገር ኖሮን ግን ደግሞ ጊዜያችንን ኢንቨስት የምናደርገው ሞር ኦፍ ወዳልተፈለገው ወይ ደግሞ ወደ ኢንጆይመንት ይሆናል እና እሱ አይ ቲንክ ኢት ዊል ሜክ ሲግኒፊካንት ኢምፓክት በተለይ ኢቨን ብሬን ዴቨሎፕመንታችን ላይ ያለው ራሱን የቻለ ኢፌክት ይኖራል ብዬ አስባለሁ። ግን አንድ አስተማሪ የሆነ ኢንተርቪው ላይ ሲናገር የሰማሁት በዚህ ዘመን ያለው ትውልድ አለና አይ ቲንክ ይሄ ቶሎ ሰክሰስፉል የመሆንን ቶሎ ሪች መሆንን ቶሎ የሆነ ነገር ላይ መድረስን የሚናፍቅ ትውልድ ነው። ቅድም ቲጂሻም ስለ ሞቲቬሽን ስፒከሮች ስትወሪ ነበርና አሁን ላይ ትንሽ ቻሌንጅ የሚያደርገን አንዱ ፕሮሰስን ኢንጆይ የሚያደርግ ትውልድ እየኖረን አይደለም። ሰምሃው ያንን ጆርኒ አንድን ቢዝነስ ጀምሬ ሰክሰስፉል ሆናለሁ ስንል ሰምሃው የሚያስተምረን ገንዘቡ መምጣቱ ብቻ ሳይሆን በዛ ውስጥ ያለው ጆርኒ ያለው ትግል ያለው ፋይት ነው እና እንደ ሀገር ያለን ሲስተም ጤናማ ነው ወይ? ኢንተርፕረነር ለመሆን አሪፍ ኦፖርቹኒቲዎች አሉን ወይ? somehow it depends on that person ያ ሰው ነገሮችን እንዴት ያያል። ምክንያቱም ለአንዳንድ ሰው ከባድ የሆኑ ነገሮች ለአንዳንድ ሰው ደግሞ ኦፖርቹኒቲዎች ሊሆኑ ይችላሉ። እነዚህን ፋክተሮች ኮንሲደር ማድረግ ምን ያህል ንቁነን ምን ያህል ስራ ለመስራት እንፈልጋለን። ግን ቅድም ስልም እንደነበረው በቃ ተስፋ የመቁረጥ እንትኑ ይበዛል ወጣቱ ጋርና ቶሎ ሰምቲንግን ላገኝ አለበለዚያ I will try some other things ባጭሩ የሆነ ነገር ላይ የሚደርሰው እና ብዙ ልጆችም ከሀገርም እኮ ወጥተው ስትረግል የሚያደርጉበት እኮ ምክንያት ይሄ ያን ሳቲስፋክሽን አያገኙም እና እኔ አብዛኛውን ነገር ፐርፐዝን ከማወቅ ጋር አገናኘዋለሁ። ምክንያቱም አንድ ሰው የሚኖርበትን ምክንያት ካላወቀ የሚፈልገውን ነገር ማወቅ ካልቻለ ስቲል በላይፍ ስትራግል ነው የሚያደርገው። ገንዘብ እንኳን ቢያገኝ ያንን ጋፕ ያንን ሆል ይሞላል ብዬ አላስብም እና ቀላል አይደለም። እኔ ፎር ዘ ፈርስት ታይም ያው ማርኬቲንግ ማኔጅመንት ተምሬያለሁ ግን ሚውዚክ ፕሮዳክሽን ላይ ደግሞ ሰራለሁ። ኢትስ ማይ ፓሽን እና ፎር ዘ ፈርስት ታይም በሚውዚክ ገንዘብ ሳገኝ የተሰማኝ ስሜት አይ ኖ ኢት ቢኮዝ 7 ዓመት 6 ዓመት ለፍቼ አንዴ ገንዘብ ሳገኝ በቃ ያቺ ሁሉ የሆነ እንቅልፍ ያጣሁባቸውን ሌሊቶች that makes something የሚለውን ነገር አይቼበታለሁ እና ግን ሁለተኛውን እኮ ስራ ለማግኘት it took me years ከዛ በኋላ ድጋሚ እኮ ግን አትሊስት ያቺ ነገር የሆነ ቾፕ የሆነ ተስፋ እንዲኖረኝ አድርጎኛል። አሁንም ድረስ ስቲል የምሰራበት ነገር ነው። ሌላ ነገር ላይ ኢንጌጅድ በሆን ስቲል ጀነሬት የማደርግበት ነገር ይኖረኛል እና ምን ለማለት ነው አንዳንዴ ይሄ መልቲፕል የሆኑ ነገሮችን ማሰብ ከአንድ ወይ ብቻ ከአንድ ሶርስ ብቻ ኢንከምን ጀነሬት ለማድረግ ብቻ አስበን ነው የምንኖረው። ኢንጂነሪንግ ተማርኩኝ አይ ኒድ ቱ ፋይንድ ኢንጂነሪንግ ስራ ወይ የሆነ ስራ ከዛ አምደን በቃ የሆነ ስራ አገኘው ከዛ ሳትስፋይድ ሆናለሁ ቢያንስ የትራንስፖርት አገኛለሁ ብለን እናስባለን። ግን ወይ ደግሞ የሆነም ስራ ፈጠርን እንደዛም ብለን እናስብ እንችላለን። ግን በዚህ እድሜያችን በተለይ ወጣት እንደመሆናችን we have lots of opportunities የተለያዩ ኦፖርቹኒቲዎች አሉን። ፕላስ ደግሞ I think we have that energy እና አቅም በዚህ እድሜያችን ስፔንድ ማድረግ ያለብን። ምክንያቱም በዚህ እድሜ ያልተሞከረ በዚህ እድሜ ፌል ያልተደረገ ከዛ ቤተሰብ ጀምረን የሆነ ነገር ላይ ኢንጌጅድ ሆነን ወደዛ ነገር እንምጣ ማለት ቀላል አይሆንም እና now is the time to fail ብዬ አስባለሁ። እኔ ብዙ ነገር ሞክሬያለሁ። ከብዙዎቹ ጥቂቶቹ ነገሮች ሰርተዋል። ጥቂቶቹ ነገሮች ላይ ኢንጌጅድ ሆኛለሁ። ግን እኔ ሜቢ እድሉን ስላገኘው ሊሆን ይችላል፣ ሌሎች ልጆች እድሉን ስላላገኙ ይሆናል። በያለንበት ሰርከምስታንስ በያለንበት ኢንቫይሮንመንት ግን ማምጣት የምንችለውን ኢምፓክት ከዛ ደግሞ ያሉትን ፕሮብለሞች በማየት ምን ኢኖቬቲቭ አይዲያ ፕሮቫይድ ማድረግ እችላለሁ። አቅሙ እንኳን ባይኖረን ሀሳቦቻችንን እንደ ኖት መያዝ በራሱ ኢትስ ሳምቲንግ ቢኮዝ እነዛ ሜቢ ነገ የምናገኘው ኦፖርቹኒቲ ያንን ነገር ወደ ህይወት ሊያመጣልን ይችላልና በዚህ መንገድ አይዋለሁኝ። ቅድም ቻቺ ያነሳችሁ ነበርና ሶሻል ሚዲያ ያው አሁን ላይ ሜቢ ዚ መኒ ሊሆን ይችላል ስርሽም እያነሳው ነበረ። አንዳንዶቹ ደግሞ ኢትስ ጀስት ማምለጫም ሊሆን ይችላል። ግን አይ ቲንክ
ከዚህ በኋላ ወደድንም ጠላንም ኢትስ ጎይንግ ቱ ዲጂታል ወርልድ በጣም በቃ የሆነ የያዘበት ላይ ቴኪንግ ኦቨር ያለበት ታይም ነው እና የራሱ የሆኑ ዲስአድቫንቴጆች እንዳሉት ሆነው ኢትስ ስቲል ፊክሲንግ የተለያዩ ፕሮብለሞች ኢዝሊም ሊሆን ይችላል በተለያዩ መንገዶች ማለት ነው። ኢቨን አሁን እኔ ማስተውላቸው ነገሮች አንዳንዴ አይታችሁ ከሆነ ሰዎች ራንደምሊ ወጥተው ኢቨን ሶሻል ሚዲያ ኢንፍሉዌንሰር ማይባሉ ሰዎች ራሱ እንደዚህ አይነት ችግር አጋጥሟችሁ ያውቃል? እንዴትም ሶልቭ ላደረገው አልቻልኩም፣ እስኪ ባካችሁ የምታውቁ ሰዎች ላይ ኮሜንት አድርጉ ወይ ደግሞ ቪዲዮ ስሩልኝ ባካችሁ እንደዚህ አድርጉ ይላሉ። ን ዊዝን ሰከንድ ወይም ደግሞ የተለያየ ያን ስለዛ ነገር እንትን ያለው ሰው ኖሃዊ ያለው ሰው ወጥቶ ሲሰራ ከዛ ደግሞ የሰዎች ችግር ሲቀረፍ እናያለን። እኔ ያን ሳይድ ሞር ይበልጣል ብዬ አስባለሁ። ዲስ ኢዝ ማይ ፐርሰናል ኦፒኒየን። ከዛ ውጪ አንዳንዴ ሰዎች ጀስት በቃ ገንዘብ ማገኝበት ከሆነ ይህንን ያህል ገንዘብ የሚሰጠኝ ማን አለ ብለው አንዳንድ ዲሲዥኖችን ራሽናሊም ወይም ኢራሽናሊም ዲሳይድ ሲያደርጉ እናያለን። ያንን እኔ እንዴት ነው ማየው? ፈርስት ኢንካማቸውን ከየት ያገኙ ማለት ስትራግል እናደርጋለን ሁላችንም። ስፔሻሊ እንደ ወጣት አት ሰርቴን ኤጅ ስንደርስ ከፋሚሊ አይደለም ገንዘብ የሆነ አድረን እንኳን ቤት ውስጥ የሆነ አልጋችንን ምናምን አንጥፈን ስንወጣ ስቲል አሁን ምን እያደረግኩ ነው የሚል የራሱ የሆነ እንትን ስትራግል የምናደርግበት ነገር አለ እና ፈርስት ኢንካም ለማግኘት መነሻ እርሾ የምትሆንን ነገር ለሌላ ነገራችን ላይ ማለት ፓሽኔት በሆንበት ነገር ላይ ለመስራት ያቺን ነገር ለማግኘት ፒፕል ስትራግል እና እኔ እንዴት ነው በሰው ጫማ ሆነን እስካላየ ነው ድረስ ኢትስ ካይንድ ኦፍ ሃርድ ብዬ ነው ማስበው ይሄንን። ምክንያቱም እያንዳንዱ ወጣት ቤት ስንገባ የየራሱ ቻሌንጅ አለው፣ የየራሱ ስትራግል የሚያደርግበት ነገር ስላለ ማለት ነው። ሌላኛው ቲጂ ያነሳሽው ጥያቄ ስራ ፈጠራ የሚለው ነገር በራሱ ኢዚት ሪያሊቲ ኦር ፋንታሳይዝ የተደረገ ነገር ነው ወይ ለሚለው አይ ቲንክ ብዙዎቻችን ጋር ያለው አስተሳሰብ ምንድነው ሞር ስራ ፈጠራ ሲባል የሆነ ፕሌንን የሆነ የተለየ ዲዛይን የተደረገን ነገር ምናምን ፈጥሮ ይሄንን ፈጥር ያለው። ምክንያቱም አብዛኛውን ጊዜ እኔ ከልጅነቴ ጀምሮ ኢቨን የልጆች ፕሮግራም ላይ ምንም ላይ ሳይ የነበረው የሆነች ነገር የምትሽከረከር ዲናሞ ምናምን ተሰርቶ ከዛ አቅርበውት ስራ ፈጠራ እንደዚህ ምናምን ሰርተ ኦኬ ምንድነው የሰራው መኪና ትንሽ እንደዚህ ምናምን አይነት ነገር ያንን እያድየን ስላደግን ትንሽ በጣም የሆነ አርገን ነው የምናየው ማንደርስበት ነገር አርገን። ለዚህ ፐርፌክት ኤግዛምፕል ይሆናል ብዬ ማስበው ግቢ በነበርኩበት ጊዜ አሁን ላይ በጣም ትልቅ ሶሻል ሚዲያ ኢንፍሉዌንሰር ልበለው ዮናስ ሞ ይባላል። ምናልባት ዩቲዩብ ቻናሉን ልታውቁት ትችላላችሁ እና እኔ ፐርሰናሊ በጣም ጠቅሞኛል እሱ እና ግቢ ደግሞ በደንብ አላውቀውም ከሩቅ አውቀዋለሁ እና እሱ አንድ ይህን ስራ ፈጠራ የሚለውን ነገር የሆነ ውርድ ላደርግባችሁ ስለፈለግኩ ነው። የአዳማ ሳይንስና ቴክኖሎጂ ግቢ ከዶርማችን እስከ መውጫው ድረስ በጣም ሩቅ ነው። ኢቭን ባጃጁን ላይ ያስፈልገዋል እና ይሄን ነገር እሱም ኤክስፒሪየንስ አድርጎታል፣ ሁላችንም ኤክስፒሪየንስ እናደርጓለን እና አንዳንዴ ያው የካፌ ምግብ የኛ ሀገር ይታወቃል እና እሱ ሲሻለቸው ሰው ወጥቶ መመገብ ይፈልጋል እና ያንን ለማድረግ ደግሞ ገና ሄዶ በዛ ላይ ሌላ ተጨማሪ ድካም ነው፣ በዛ ሌላ ረሃብ ነው ምናምን ስትራግል አለው እና እሱን ነገር ለመቅረፍ አስቦ he just started food delivery ማለት ነው። በሳይክል ይደውሉለታል፣ ከዛ በኋላ ምግባቸውን ይዞ ይመጣል፣ ከዛ ኤክስትራ የዴሊቨሪ ፊ ይከፍላሉ። ጀስት እንደዛ አደረገ። ኢቭን እንደውም የመጀመሪያውን ታይም ሲናገር ምግብ አዘዙኛል እና ምን ታዘዝ ጀስት ለጠፍን በየቦታው እኔም ተለጥፎ አይቼ ነበረ እና ተለጥፎ ይህንን ዩቲዩብ ላይ ሲናገር ነው የምሰማው እና ተለጥፎ ሰዎች ያው አይደውሉልኝ ብሎ ነው ኤክስፔክት ያደረገው እና ተደወለለት
እሱም ተማሪ ነው፣ ገንዘብ አልነበረውም። በምን ምግቡን ይግዛና ምግቡን ካዘዘ በኋላ ልክ ምግቡ ሲመጣ ጓደኛውንና ስልኩን ምግብ ቤት ውስጥ አስቀምጦ እንደ ማስያዣ ማለት ነው። ከዛ በኋላ ግን አድርሶ ከዛ ባገኘው ገንዘብ ከፍሎ አሁን ላይ ያለበትን ደረጃ አይ ቲንክ በጣም ጥሩ ደረጃ ይመስለኛል። እና ዲጂታል ማርኬቲንግ ላይ ነው የሚሰራው። በጣም የተሻለ እንትን ላይ ነው ያለው ማለት ነው። ስለዚህ ስራ ፈጠራ ከዚህም ይጀምራል ማለት ነው። ኢስናት የሆነ ትልቅ እንትን ላይ አይመስለኝም። ሌላው ቅድም ምስርሽ ሲያወራው ያው የቤተሰብ ኤክስፔክቴሽን አለ። እንደውም ምስርሽ አሁን ግቢ ገብቼ ሊስትሮ ምናምን እያለ ሲያወራ ነበር። እኔ ልጅ እያለሁ አስታውሳለሁ በጣም እንትኖች ኢትማይት ቢ የሆነ ለየት ያለ ሀሳብ ሊሆን ይችላል፣ ግን ረዳቶች የታክሲ ረዳቶች ሲጠሩ በጣም የሆነ እንትን ይለኛል አጠራራቸው፣ የሰፈሩን አጠራር ማለት ነው። እና ዝም ብለው አይጠሩትም፣ የሆነ የሚጠሩበት ወይ አለ የራሳቸው። እና በቃ ሳያቸው በጣም በቃ እንትን እላለሁ። እዛ ቤት በቃ መጥቼ እኔ በቃ በጣም የምፈልገው የታክሲ ረዳት መሆን ነው እላቸዋለሁ። እንዴት በቃ እና ቤተሰብ በዛ ጊዜ እንኳን በጣም ነው እንትን የሚሉኝ። እና ይሄም ነገር በራሱ ኢትስ ኦን ኢምፓክት። አንዳንድ ስራዎችን በቃ ኢትስ ጀስት ስራ ነው አንቲል ማለት የሆነ ነገር አቺቭ ማድረግ የምንፈልገውን ነገር አቺቭ እስክናደርግ ድረስ ዋትስ ዘ ፕሮብለም ማለት ይመስለኛል። ያኛው የተናቀ የሚሰሩት ሰዎች ደግሞ ሜቢ ምንድነው ክሊን ከመሆናቸው አኳያ ምናምን የምናያቸው የየራሳችን የምንጠቅሳቸው ነገሮች አሉ፣ ግን ኢትስ ጀስት ስራ ነው። ምክንያቱም በቃ ስራ ነው ብዬ ነው ማስበው። እና ሌላው ፕሮክራስቲኔሽን ብላ እያወራች ነበር። አሁን ወጣቱ ላይ በጣም ያለው ነገር ይሄ ነው። ምክንያቱም ሶሻል ሚዲያው ኦቨርዌልም ያደርገናል በኢንፎርሜሽን። በዚህ ጉዳይ ራሱ አሁንም መጥቀስ ፈልጋለሁ፣ በጣም የጠቀመኝ ሰው ስለሆነ ነው። ዮናስሞ ብዙ ነገር አውርቷል በዚህ ጉዳይ በፕሮክራስቲኔሽን ራሱ ማለት ነው። እና ኦቨርዌልም የሚያደርግ እንትን ስላለ ለመስራት እንትን አንልም። ተነሳሽ ማለት የቱን ልምረጥ በቃ ይቸግረናል። ይሄም ጥሩ ይመስለናል፣ ይሄም ጥሩ ይመስለናል፣ ይሄም ለመስራት በጣም በቃ ይቸግረናል። እና ይሄ ፊር ኦፍ ፌሊየር የሚባለው ነገር ምናምን እነሱን አቮይድ ለማድረግ የአንድ ሰው ምክር ጨምሬ ከዛ በኋላ ዘግዋሉ። እና ምናለ አንድ ሶሻል ሚዲያ ላይ ያዩት እንትን ነው። እና አንድ የሰፈር በጣም እንደዚህ ዱርዬዎች ምናምን ይኖራሉ አይደል? እና ሰፈሩን የሚያስጨንቁ ጉልቤዎች የሚባሉ እነሱ ኢቭን ከነሱ የሚበልጥ እንኳን ሀርደኛ እንኳን ቢመጣ ያንን ሲያዩ ቀጥታ ያ ነገር ጸቡ ምናምን እንደማይቀርላቸው ስለሚያውቁ ቀድመው አታክ ለማድረግ ይሞክራሉ። ከዛ በኋላ ወደር ሊያሸንፉ ምን ሊሉም ይችላሉ። ይሄንን እንዴት ወሰደው እሱ ብዙ ነገር ላይ ይሄ ነገር እንዴት ነው የሚሆነው በቃ ጉዴ ፈላ ብለን በጣም እንጨነቅባቸው ሲቹዌሽኖች አሉ እንደ ወጣት ማለት ነው። ሶ እነዛን ነገሮች የማይቀርልን እስከሆነ ድረስ we have to face them። በዛ ወይ I think procrastinationን ምናምን እንትን ማለት እንችላለን። አመሰግናለሁ። አሪፍ ነው እስጢፋኖስ። እኔ እዚህ ላይ ትንሽ ልጨምርና ለሁለት ደቂቃ የምትመልሷቸው መልሶች አሉ፣ ተዘጋጁበት። ግን እኔ አሁን ግማሽ አመት እዚህ ግማሽ ደግሞ አሜሪካን ነው የምኖረው እና ያው በልጄም ላይ ያየሁት ነገር ነው። አሜሪካን 16 ዓመት ከሆን ስራ መቀጠር ትችላለህ። እና ትምህርት ቤት ሲዘጋ ኮሌጅም ዩኒቨርሲቲም ሲዘጋ ተማሪው ቦታ አታገኝም። የስራ ተማሪ ሳይለቀቅ በፊት ስራ እንፈልግ ነው የሚባለው እዛ። ኤኒ ካይንድ ኦፍ ስራ ነው የምለው። ዌትረስ ሊሆን ይችላል፣ ባርቴንደር ሊሆን ይችላል፣ ኡበር ሊሆን ይችላል። የቤተሰቦቻቸውን እንትን ወስደው መኪና ሊያደርጉ ይችላሉ። 2-3-4 months ሳመሩን በሙሉ ይሰሩና ልክ አንድ ሳምንት ትምህርት ቤት ከመከፈቱ በፊት ቫኬሽን ይሄዳሉ በራሳቸው ገንዘብ፣ ማንንም ቤተሰብ ሳያዘጋ ሲሉ ጃሜይካ ወይ ደግሞ ሌላ ስቴትስ፣ ኢስት ከሆነ ወደ ዌስት ይሄዳሉ፣ ከዌስት ደግሞ ወደ ኢስት ይሄዳሉ። ኒውዮርክ እንግዲህ እንዲህ ቦታዎች ወጣቱ የሚወደው ቦታ ይሄዳል። አንድ ሳምንት ኤንቢኤንቢ ይከራያሉ በግሩፕ ሆነው they have fun። ቢች በጣም ደግሞ እዛ ነው ሳመር ላይ
ሄደው they will have fun ሲጨርሱ ገንዘባቸውን እንዴት ሴቭ እንዳደረጉ ትንሽ ነው የሚያዋጡት። በግሩፕ ስለሚሄዱ $200፣ $300፣ $400 ሊሆን ይችላል። ሌላውን የሰሩትን $2000 ሊሆን ይችላል። ወሬ እሷን አስቀምጠው ወደ ትምህርት ቤት ይገባሉ። ማንን ቤተሰብ አንደኛ ነገር ኮሌጅ ከገባ ቤተሰብ ዞር ብሎ በቃ አለቀ። you are 18 አለቀ፣ የራስ ፋንታ ነው የሚባለው። ስለዚህ ያንቺን ገንዘብ ያስቀምጡና ቢፈልጉ ያው የካፌቴሪያ ምግብ ያስጠላቸው አንዳንዴ ምግብ ያዛሉ ወይ ወጥተው ደግሞ ይበላሉ። ያው ምግብ ላይ ነው ብዙ ወይ መኪና ይኖራቸዋል ለቤንዚል። እሱን አሁን ልጄ እንደሱ ነው የምታደርገው። ይኸው ስንት ዓመቱ አሁን 4 years 4 ዓመት ስራ ትሰራለች። አሁን አትላንታ ሁሉ ሄዳ ቴኒስ አካዳሚ እንትን ሳመር ካምፕ ትሰራለች ማለት ነው። ህፃናቶቹን ልጆች ታወጣለች፣ ታስገባለች፣ እቃ ታስገባለች፣ ኮች ታረጋለች። ቴኒስ ስለምትጫወትም እንደዚህ so she's making her money። አሁን ከሄደች 2 ወሯን ጨረሰች ማለት ነው። እና ለኔ እንኳን ትንሽ ገንዘብ እስቲ ላኪ ምናምን ስለ ለራስሽ አሰሪ ምናምን ትለኛለች ማለት ነው። I'm working hard ቆሜ 8 ሰዓት ሙሉ ምናምን እና አግሬሲቭ ይሆናሉ። ምክንያቱም በቃ እየሰራው ነው። ይህንን ሜንታሊቲ ይዘው ወደ ሲጨርሱ ወደ ስራ ሲገቡ ደግሞ ያችን ገንዘባቸውን በደንብ አይተዋል። ምን አይነት ስራ የሰሩትን አይተዋል። ስለዚህ ተመልሰው ዌተር መሆን አይፈልጉም። ተመልሰው የሆነ ስራ ላይ መሆን አይፈልጉም። የተሻለ ነው በአመት 80,000 80 90 $100,000 በአመት መስራት አለብኝ ብለው እንትን ይላሉ። እና ብዙ የቤተሰብን ፕሬሸር የለም። አንተ ዶክተር መሆን አለብሽ ኢንጂነር መሆን አለብሽ የሚባል ነገር የለም። ዩኒቨርሲቲ ኮሌጅ ስትገባ 1 ዓመት ምን ላይ ፎከስ ማድረግ እንደሚያደርጉ ስለማያውቁ ካውንስለር አላቸው። ትምህርት ቤቱ ጋር እየተነጋገሩ 2ኛው ዓመት ላይ ዲሳይድ አደረገች፣ ወደ ቢዝነስ ገባች። መጀመሪያ ሳይኮሎጂ ያጠናሉ አለች። አይ ቲንክ ኢትስ ቦሪንግ ምናምን አለች። እንደዛ ናቸው፣ ብዙ አይለፉም እዛ። ስለዚህ ያው ሁሉ ነገር ያገኙታል። ስለዚህ ወደ ቢዝነስ ገባች ማለት ነው። አሁን በጣም አሪፍ ነው ብላ 3ኛው ዓመት ላይ ዩኒቨርሲቲ እየተማረች ነው። ግን እየለፋች ነው። አሁን 5 ሳንቲም ከኔ አትወስድም። የለም እኔም አልሰጥም። አንደኛ ነገር በቃ 18 አልፏታል ራሳቸው። ይህንን ኮች ስለሚደረጉ ቀላል ነው ልጆች የሚሄድ። ስለዚህ እዚህም እንደዚህ አይነት ሜንታሊቲዎች እንደዚህ አይነት ወጣቱ ላይ ቢኖር በቃ አሁን ትምህርት ቤት ተዘግቷል፣ ወደ ስራ ልግባ። ለምን ሊስትሮ አይሆንም? ቅድም ያልከው ለምን ታክሲ ጠሪ አይሆንም? ወሬቨር አሁን እንዳልከው ማለት ነው ስራ ነው። አየው ከዛ ነው የሚጀምረው። ግን ያው እኛ ካልቸራችን ትንሽ ስራ እንነቃለን። ጫማ ጠራጊ ሊስትሮ ነው ተብሎ የምናየው። ተሸካሚ ነው፣ የቀን ሰራተኛ ብለህ ትንቃለህ። እነሱ ናቸው ይህንን ፎቅ ሰርተው ዛሬ እኛ የተቀመጥንበት ማለት ነው። ቀላል አይደለም። ኢንጂነሩ እኮ ብቻውን አልሰራው። ምናልባት አስቦ ይሆናል፣ አርኪቴክተሩ ሰርቶት ይሆናል። ከዛ ያለፈ ግን ከታች ያሉ ቀን ሰራተኛ ነው ሲወጣ ሲገባ። እዚህ ስንት ሺህ ቀን ሰራተኛ ይቻሉ ይሄ ሲሰራ ማለት ነው። እና መጨረሻው ቲጂዬ 2 ደቂቃ ወስዳቸው አሁን እናንተ አሁን እድሉን ብታገኙ ፕራይም ሚኒስቴር ብትሆኑ በዚህ በወጣቱ ላይ ያለው ስራ አጥነት ምን ታሻሽሉ ትችላላችሁ? ወይንስ ምን ይዛችሁ መምጣት ትችላለች? 2 ሚኒትስ እናውራበት። ራሳችሁን ለዛ ላይ አላያችሁ ማለት ላይ እኔ አይቻቸዋለሁ። አሁን ነገ ሀገር ትቀበሉ ትችላላችሁ ማለት ነው። እሺ ከባድ ጥያቄ ነው። 2 things ልበልና አንደኛው ለወጣቱ እንደው ምን ታስተላልፋለህ ብባል ምለው አንድ ጊዜ ዩኒቲ ነው የተማርኩትና የተማርን ደረጃ አካዳሚ የሚባል ቦታ ኢንተርንሺፕ ሰራ ነበርና ምንድነው ሀሳቡ ተማሪዎች ሶፍት ስኪላቸውን እንዲያዳብሩ ከዛ ደግሞ ኤምፕሎይ የመደረግ ቴንደንሲያቸውን ለመጨመር የሚያስፈልጋቸውን ስታርቲንግ ፍሮም ሲቪ መጻፍ በጣም ትንንሽ ነገሮች የሚመስሉ ለኛ ግን ደግሞ ብዙ ሰው ኤክስፖዠሩን ያላገኘውን ሰው ትሬን የሚደረግበት ፕላትፎርም ተደርጎ ተማሪዎችን ይህንን ነገር ተካፈሉ፣ ይጠቅማቸዋል። አንደኛ ሰርቲፊኬት እንሰጣቸዋለን፣ ሁለተኛ ደግሞ ሊንክ እናረጋቸዋለን። ምክንያቱም ከኢትዮ ጆብስ ጋር የሚሰራ ድርጅት ስለሆነና ግን
we have በጣም ትንሽ number of students እሱን ኢንተረስትድ ሆነው አፕላይ የሚያደርጉ which is sad to hear እና በብዙ ዩኒቨርሲቲዎች ይህንን ኢምፕሊመንት ለማድረግ ይሞክራሉ። ኢፌክቱንም ደግሞ አይተናል። ብዙ ልጆች ደግሞ ስራ ሲይዙና I really wish ኢትዮጵያ ውስጥ እንደዚህ አይነት ነገሮች ይሄ ስራና ተማሪዎችን አሰሪዎችና ተማሪዎችን የሚያገናኙ ብዙ ፕላትፎርሞች ቢኖሩን እንደ በመንግስት ደረጃም የሚቻል ከሆነ ይሄኛው ፕራይቬት ኦርጋናይዜሽን ነው ከመንግስት ዩኒቨርሲቲዎች ጋርና ከፕራይቬት ኮሌጆች ጋር ነው የሚሰራው። ግን በመንግስት ሌቭል እንደዚህ አይነት ኦፖርቹኒቲዎች ቢኖሩ ኢንቴንሽናሊ በተለይ ተማሪዎች ኮሌጅ ተማሪዎች ኤምፕሎይ መደረግ የሚችሉበትን ስኪል ኢንተርፕረነር መሆን የሚችሉበት ምክንያቱም አንድ ሰው ኢንተርፕረነር ይሆን ሲባል ቢዝነስ ስኪል ሊያስፈልገው ይችላል፣ የተለያዩ ፋይናንሻል ነገሮች ሊያስፈልጉት ይችላሉና እሱንም ሊንክ ማድረግ የሚችል አንድ ሲስተም ቢኖረን ትምህርት ቤቶችን ከአሰሪዎች ጋር አሰሪዎችና ትምህርት ቤቶች ደግሞ በጋራ ሆኖ ደግሞ በመንግስት የሚያዝ ሲስተም ቢኖር ፋይናንሻሊ ኤድ የሚሰጥበት አሳማኝ የሆነ ነገር ሲገኝ እንደዛ መደረግ የሚቻልበት ነገሮች ቢኖሩ መልካም ነው ብዬ አስባለሁኝ። ሶ ይሄንን ነው የምለው። ቴንክ ዩ። የመጀመሪያው ነገር ብዬ ማስበው ትምህርትን ካሪኩለሙንና ከዛ በኋላ ደግሞ ከሪል ወርልድ ጋር ካለው ጋር ስኪል ዴቨሎፕ እንዲደረግ ሊንክ የተደረገ ቢሆን አሁን ለምሳሌ በዚህ ዙሪያ በጣም አንደርማይን የሚደረግ ግን ደግሞ ጥሩ የሚሰራ ቴክኒክና ሙያ ነው እና ፕራክቲካል ስኪልስ ነው የሚያስተምሩት እና ስታቲስቲክሊ ፕሩቭን የሆነ ነገር ምንድነው ዩኒቨርሲቲ ከሚመረቁ ይልቅ በቴክኒክና ሙያ የተመረቁ ሰዎች ከ60 እስከ 70% ወዲያው ይቀጠራሉ። ምክንያቱም ልክ ሲወጡ ስኪል አላቸው፣ ቲዮሬቲካሊ ብቻ አይደለም እየተማሩ ያሉት ማለት ነው። እና ሶ ከነሱ ጋር ኮላብ ማድረግ ቢቻል ትምህርት ቤቶቹን ደግሞ ግዴታ የሆነ ለእያንዳንዱ ዲፓርትመንት ኢንተርንሽፕ መውጣት ግዴታ ቢሆን አፓረንትሽፕ መውጣት ግዴታ ቢሆን ሶ ዳት የተማሩትን አፕላይ እንዲያደርጉ ማለት ነው። ስሞል ቢዝነስ ለሚጀምሩ ሰዎች አሁን የራሳችንን ስራ እንስራ ሲባል ሌላ የሚያሳስበው ነገር ደግሞ ቢሮክራሲው ታክሱ ገና ሰርቼ ሳላተርፍ በቃ ብዙም ይጠብቀኛል ይባላል። ሶ አትሊስት የስራ ፈጠራ የመስራት የራሱን ነገር ፍላጎት ላላቸው ይሄ ነገር ትንሽ ቀነስ ቢደረግ ለሆነ ያክል ጊዜ እና ደግሞ ኮሚኒቲ ቢልድ መደረግ ቢቻል ኔትወርክ የሚደረግበት ሪፈር የሚደረግበት ሜንቶር የሚደረግበት ኮሚኒቲ ቢልድ ቢደረግ ኢንተርንሽፖችን ፍሬሽ ግራጁዌትስን የሚቀጥሩ ኢንዱስትሪዎችን ደግሞ ሰፖርት ቢደረጉ ቱ ሳም ኤክስቴንት ማለት ነው ብዬ አስባለሁ። እሺ እዚህ ላይ የመጀመሪያው ነገር ሶሻል ስኪል ነው። እንደ ሀገር ቀጣይ የሚመጣውንም ጀነሬሽን ጭምር ኢቭን አሁን ያለውንም ጀነሬሽን ሶሻል ስኪል በደንብ መማር አለበት ብዬ አስባለሁ። ምክንያቱም አስተውላችሁ ከሆነ ሞረን ያውን ቢዝነሱ ላይ ምናምን እንደዚህ መርካቶ ነው ያለውት ብያቸዋለሁ እና አንዳንድ ሰዎች እናንተም መታችሁ የብዙ ሰው ስፔሻሊ ቲጂ ያወርተናል ከዚህ በፊት የመርካቶ ኤክስፒሪየንሱ ልክ አይደለም። ምክንያቱም ይሄ ቢኮዝ ኦፍ ላክ ኦፍ ሶሻል ስኪል ነው ብዬ ነው ማስበው። ለሰዎች እንትን ፕሮዳክቶቻቸውን የሚሸጡበት መንገድ ምናምን ዲስ ኢዝ ናት ኮሬክት። አንደኛው እሱ ነው። ሶሻል ስኪል መስት ቢ ኢምፕሊመንትድ ግዴታ ማለት ነው። ይሄ ኢሞሽናል ኢንተለጀንሲ ምናምን የምንሏቸው ነገሮች ማለት ነው። ሌላው ፓሽንን ማወቅ ብዬ አስባለሁ። አይ ቲንክ ናቲም ሲያነሳው ነበረ እንደ ፐርፐዝን ማወቅ ምናምን እያለና ፓሽንን ማወቅ ይሄ በጣም ዝም ብሎ ሲወራ የኖረ ነገር ነው ማለት ስንመከርም በቃ ቤትም ራሱ ኢቭን ግቢ ለመምረጥ ምናምን ስናስብ ዲፓርትመንት ምናምን you have to know your passion በቃ ምንድን ነው የምትመርጠው ውስጥ ምን ይልሃል ምናምን I don't know ምን እኔ ውስጤ ምን እንደሚለኝ I don't know I'm telling you the truth ማለት ምን እንደሆነ አላውቅም you just find it። ለሱ እኔ ፐርሰናሊ ያገኘሁት ጥሩ መፍትሄ ምንድን ነው አንድ ኮት አንብቤ ነበረ የት እንደሆነ አላስተውስም ግን እንደዚህ ይላል if you don't know what to pursue yourself በቃ that's በጣም ትክክለኛ መፍትሄ ለኔ። ምክንያቱም when you pursue yourself ሄልዝን ጥሩ ሜንታል እንትንን ማግኘት ራሳችንን ኢኩዊፕ ወደ ማድረግ ነው የምንሄደው። in that process we will find something በቃ ይሄ ነገር ነው ለካ የኔ ነገር ብለን እንድንወስደው ይሆናል። ስለዚህ we have to know our passion
ላለው ወጣት ማለት ነው ማስተላልፈው መልእክት። ሌላኛው ቅድም ቻቺ እንዳነሳሽው አሜሪካን ሀገር እኔ ሄጄ ሳይሆን በሙቪ እንዳየሁት ብዙ ነገሮችን ብዙ ሃይስኩል ሙቪዎችን ምናምን ሳይ በጣም እንትን ውስጥ የሆነ ሬስቶራንት ውስጥ ወይ የሆነ እንትን ውስጥ ተቀጥረው በቃ የሃይስኩል ተማሪዎች ማለት ነው ኢቨን የዩኒቨርሲቲ ተማሪዎች ኢቨን ስኮላርሺፕ አፕላይ ስታደርጉ አንደኛው የሚስቡበት መንገድም ጥሩ የእንትን ላይክ ፓርት ታይም ጆቦች አሉ ምናምን ብለው ነውና ይሄ ነገር እኛ ሀገር ኢምፕሊመንት ቢደረግ ኖት ኦንሊ ፎር ሰመር ፎር ዘ ሆል ታይም ማለት ነው ማለት የሚሰሩበት ኦፖርቹኒቲ ቢመቻች ቶሎ ወደ ስራ የመግባትን ቶሎ ያለውን ቻሌንጅ የመጋፈጥን ነገር ምናምን ቶሎ ስለሚያውቁት የተሻለ ነገር ላይ ይሆናሉ ብዬ አስባለሁ። ሌላው ቅድም በዚህ እንዳነሳችው ይሄ የቲቪቲ ወይም ደግሞ የሙያ ትምህርት እኛ ሀገር እንትን ነው አይ ቲንክ ኢትስ አንደርሬትድ ብዬ ነው ማስበው። ምክንያቱም ያለው ነገር በሙሉ ሙያ ኦሪየንትድ እኛ ሀገር ምክንያቱም ለስ ዴቨሎፕድ የተለያዩ ነገሮችን እንትን ከማለት ይልቅ ሙያ ኦሪየንትድ ነው። ኤክስፒሪየንስ የምንጠየቀው ለዛ ነው። አሁን አንዳንድ ሰው ከትምህርቱ ይልቅ ኤክስፒሪየንሱ በልጦ ከኛ የሆነ ነገር ላይ ፊት የሚያደርግበት ሲቹዌሽን አለ። ስለዚህ ኤቭሪ ታይም አንድ ትምህርት ቤት እንደውም አውቃለሁ አሁን ፋዘሬ እዛ ትምህርት ቤት ኮርስ ይሰጣል እንደዚሁ ስኪል ማለት ነው የጫማ ስራን በተመለከተ ቆዳና ቆዳ ውጤቶች ኢንጀነራል ማለት ነው። እና እንደዛ የሚያስተምር ኖርማሊ ኤሌመንተሪ ሃይ ስኩል ምናምን ያለው ትምህርት ቤት አለ ከ1 እስከ 12 ማለት ነው። እና እዛ ላይ ሲያስተምር የሚገርመው ነገር ልጆች እነዚህ ሰቃይ የምንላቸው ምናምን የሚማሩ በደንብ ጎበዝ የሆኑ አካዳሚክ ላይ ጎበዝ የሆኑ ልጆች መጥተው እዚህ ጋር የሆነ ነገር እንደዚህ ሲሰሩ በእጃቸው እየቆረጡ ምን እያሉ ማስቲሽ የሆነ ነገር እየነካቸው ምናምን ሲሰሩ የሆነ ነገ ላይ ሲወጡ ይሄ ወድቆ አይወድቅም ይላል አበሻ አይደለ? እና የሆነ ነገር ላይ እንኳን ቢያጡ እንኳን they can do something እና ይሄ አንደር ሬትድ ነው ያልኩት የቲቪቲ ነገር ሞር እሱ ላይ ቢሰራ ምናምን የተሻለ ይሆናል ብዬ አስባለሁ። እኔ ማስበው ይቀይረዋል ብዬ ማስበው አስክ የሚል ፕሪንሲፕል ቢከተል ሰው አሪፍ ነው ብዬ አስባለሁ። አስክ ራሱን ችሎም ይሆናል ከዛ ሲተነተንም ይሆናልና አስክ ከዛ ሲክ እና ከዛ ኖክ እነዚህን ሶስቱን ቢከተሉ እንደ ያንግ ይሆንላቸዋል ብዬ አስባለሁ። መጠየቅ መጀመሪያ ምን ላይ ነው ጎበዝ የሆንኩት፣ ምን ሳደርግ ነው በጣም ፓሽኔትም ሆነው ማይደክመኝ፣ በጣም ደክሞኝ ለአቀቶኝ እሱን ሳደርገው ግን በጣም ኢነርጂ በጣም የሚመጣበት የትኛው ነው። ከዛ ሲክ ራስ በደንብ መፈለግ መጠየቅ ብቻ ሳይሆን በተለያዩ ነገሮች ቴስት እያደረጉ ራስ መፈለግ። ከዛ እሱ ደጅ እስኪከፈት ደግሞ ማንኳኳት እና ላስሊ እንትን ማድረግ የምፈልገው ስኬትን ከገንዘብ አንጻር እንትን ከማድረግ መውጣት። ገንዘብ ያለው በሙሉ የተሳካለት ነው የሚለውን ሜንታሊቲ መጣል፣ ፕሮሰሱን መውደድ። at the end of the day ድሪም የሚያደርጉት ነገር ጋር ይደርሳሉ። ለዩዙ ያለኝ ምክር ይሄ ነው። ራስ መፈለግ፣ ራስ ማግኘት፣ ከዛ ስኬት የምንለው ነገር ገንዘብ አለመሆኑን አንደርስታንድ ማድረግ፣ ከዛ ከስኬታቸው ጋር መገናኘት። አመሰግናለሁ። አይ ቲንክ ሁላችሁም አሪፍ ሀሳብ ነው የተነሳው። ጭንቅላቴ ውስጥ ብዙ ፕሮጀክቶች ማምጣት ሁላ ጀምሬያለሁ። አሁን የሆነ ነገር ብናደርግ አይ ቲንክ the bottom line ፎርማል ሴክተሩ ለሁሉም ሰው አይበቃም ነው። ይሄን ተስማምተንበታል። ስለዚህ እሱን እናሻሽለው የመንግስት ስራ ይሆናል ወይም ደግሞ ብዙ ኢንዱስትሪ ሀገራችን እድገት እያደገ ሲሄድ ፎርማል ሴክተሩ እያደገ ሊሄድ ይችላል። the meantime ግን ፖፑሌሽን ማደጉ ስላልቆመ እንደ ወጣት that creativity ቢልድ አፕ እያደረግን መሄድ። ቅድም እንዳወራ ነው ሶሻል ሚዲያ ላይ ናቲ ሲለው ነበረ ኢንተርኔት አክሰሱ ሲኖረን የምናየውን ራዘር ስኪል ቢልድ ማድረግ ላይ ብናውለው ማለት ኤክስተርናላይዝ ማድረግ መንግስት ነው እንትን ነው የሚለው እንዳለ ሆኖ መንግስትም የራሱን ስራ ይስራ፣ ሃይማኖት ተቋማት የራሱን ቸውን፣ ፕራይቬት ሴክተሩም እንዳለ ሆኖ ግን እንደ ወጣት አይ ቲንክ ኤቭሪ ኦፖርቹኒቲ ማኒፑሌት ማድረግ ብንችል አይደል? ኢንተርኔትን ስንጠቀም ራስን ከማሳደግ አንጻር ኢንተርንሺፖችን ኢንቴንሽናሊ ሄዶ መጠየቅ ማለት ኑልን የሚል የለም አሁን። ምክንያቱም አንድን ሰው ኢንተርን አድርጎ ማስገባት ታፍ ነው።
እኔ ቢሮ በሙሉ በአብዛኛው የቀጠርኳቸው በሙሉ ኢንተርን የነበሩ ናቸው። ይቀጠራሉ፣ ከዛ ትልቅ ደረጃ ይደርሳሉ፣ ይሄዳሉ። which is good ለእኔ መጀመሪያ ላይ እንዳያቸው ያደርገኛል። እኔም እንደምፈልገው ሞልድ እንዳረጋቸውም ጠቅሞኛል። እሱን አይነት ፕላንድ የሆነ ኢንተርንሽፕ እና ፓረንትሽፕ ቅድም ተብሏል። በጣም ግን ቺፕ ሌበር ስለሆነ ሳይሆን አንድ ሊንክድን ላይ አንድ አርቲክል ሳነብ ነበር። አሁን ያለው ቺፕ ሌበር ስለሆነ ነው ኢንተርንሽፕ ደግሞ የሚባለው። እንደሱም ስለሆነ ሳይሆን ኢንተርንሽፕ ኢዝ ኮስቲ ነው ወይ በደንብ ትሬን ማድረግ ስለሆነ እና ሁሉም እንዳለ ሆኖ ይሄንን ግን እንደ ወጣትም ያለንን ነገር ማኒፑሌት እናድርገው፣ እንጠቀመው፣ አክሰሳችን እንጠቀመው ያለንን ነገር። አይ ቲንክ በዛ መልኩ ያለውን ነገር ስትራግል እና አርገንም ቢሆን ቅድም በጣም ወድጀዋለሁ ሁለታችሁም ያላችሁት ፕሮሰስን አናቅም አይደለ? ፕሮሰስ አለ ተተክሎ በማግስቱ አይወጣም። ውስጡ ጀርሚኔት አድርጎ ከዛ በስንተኛው ቀን ችግኝ ሆኖ ከዛ ነው ዛፍ የሚሆነው። አይ ቲንክ የችኮላ ስለምንወድ ነው መሰለኝ ሚራክል ትውልድ ብለዋል። እንግዲህ ሰባኪዎቻችንም ሚራክል መኒ እያሉ አስቸግረውናል። የዘመኑ ችግር ነው እና አይ ቲንክ ስራ አጥነትን መጀመሪያ ዲል የምናደርገው ፐርሱ ዮርሰልፍ ነው። ከዛ ላይ ፐርሱ ዮር ፓሽን እያለ ይቀጥላል እና እኔም በጣም አመሰግናችኋለሁ። አሜዚንግ አይዲያ ነው ስታነሱ የነበሩት ማለት ነው። ቴንክ ዩ በጣም ቻቺ። እንግዲህ እንግዶቻችን እናመሰግናለን። ከቻቺና ቲጂ ጋራ በነበረን የስራ አጥነት እንደዚህ የመሰሉ ወጣቶች ጋራ ተወያይተን በእነሱ ውስጥ ያለውን ታላቅ እውቅናና ያለውን ችግርም መወያየት ስለቻልኩኝ እኔ ራሴ በጣም ነው ደስ ያለኝ። ከኛ ጋር ስለነበራችሁ በጣም እያመሰገንን እግዚአብሔር ይስጥልን። እናመሰግናለን። ቴንክ ዩ ቲጂዬ።